ሰላም እንደምን ቆያችሁ እንደምን ከረማችሁ ውድ የመላ ቱቶሪያልስ ቤተሰቦች ዛሬ የ2015 ዓመተ ምህረት የማኔጅመንት ኤግዚት ኤግዛም ከሰዓት ሴሽን ላይ የተፈተኑትን ፈተና ሁለተኛውን ክፍል ለማየት እንሞክራለን። እንግዲህ አምና በ2015 ዓመተ ምህረት የኤግዚት ኤግዛም የመጀመሪያ ሲጀመር ሲፈተኑ ማኔጅመንት ላይ ጠዋትና ከሰዓት ሁለት ፈተና ነበር የተፈተኑት ማለት በፈረቃ ብዙ ተማሪ ስለነበረ በፈረቃ ነበር የተፈተኑት። ጠዋት ላይ የነበረውን ሞርኒንግ ላይ የነበረውን ሴሽን ካሁን በፊት 91 አካባቢ የሚደርሱ ጥያቄዎችን አግኝቼ ካሁን በፊት ሰርችላችሁ ነበረ። ሊንኩን ከታች አስቀምጥላችኋለሁኝ። ከዛ በመቀጠል ከሰዓት የተፈተኑትን ፈተና ያው የፈለኩኝ ነበረ። አጋጣሚ ሆኖ ትናንትና አግኝቼ ትናንትና 38 ጥያቄዎችን አካባቢ ፓርቷ ላይ ሰርችላችሁ ነበረ። ከዛ በኋላ ሌሎች ተጨማሪ ጥያቄዎችን ሳንፈላልግ ዛሬ ደግሞ ለ34 አካባቢ የሚደርሱ ጥያቄዎችን ስላገኘሁኝ እነሱ 34 ጥያቄዎች አብረን እናያለን። ስለዚህ ይሄ አፍተርኑን ላይ የተፈተኑት ፈተና ነው። አፍተርኑን ላይ የማኔጅመንት ተመራቂ ተማሪ የነበሩ ተማሪዎች የተፈተኑት የማኔጅመንት ኤግዚት ኤግዛም ነው ማለት ነው። የማኔጅመንት ኤግዚት ኤግዛም ነው። ብዙ ተማሪዎች ስለጠየቃችሁኝ ነው። አፍተርኑን ሞርኒንግ የሚባል ምንድነው ስላላችሁኝ ነው። ስለዚህ በሁለት ራውንድ ነበረ። ጠዋት ላይ የተፈተኑ ተማሪዎች አሉ፣ ከዛ ደግሞ ከሰዓት ላይ የተፈተኑ ተማሪዎች አሉ። ይሄኛው ጥያቄ በዋናነት ከሰዓት ላይ የተፈተኑ ተማሪዎች የወሰዱት ኤግዛም ነው ማለት ነው። የወሰዱት ኤግዛም ነው። ስለዚህ ፓርት 1ን አፕሎድ አድርጌላችኋለሁ። ዛሬ ፓርት 2ን 34 አካባቢ የሚደርሱ ጥያቄዎችን ለማየት እንሞክራለን። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮን ካያችሁ በኋላ ለጓደኞቻችሁ እንድታጋሩ ጠይቃለሁ። ይሄ ጥያቄ ለማኔጅመንት ተማሪዎች፣ ለቢዝነስ ማኔጅመንት ተማሪዎች፣ ለቢዝነስ አድሚኒስትሬሽን ተማሪዎች የሚጠቅም አይነት ቪዲዮ ስለሆነ ለምታውቋቸው ጓደኞቻችሁ በተለያየ ዩኒቨርሲቲ ለሚገኙ ተማሪዎች፣ በተለያዩ ኮሌጅ ላሉ ተማሪዎች ቪዲዮውን እንድታጋሩ ስል ጠይቃለሁኝ። እስከ መጨረሻው ድረስ አብራችሁኝ ቆዩ። በቀጥታ ወደ ጥያቄዎቹ እንሂድ። So question number 39, an integrated application that uses a computational data storage and data transmission power of modern information technology to support processes, information flow, reporting and data analytics within and between a complex organization is termed as A, information restoring system, B, enterprise system, C, information retrieval system, D, data validating system ይላል። ከማኔጅመንት ኢንፎርሜሽን ሲስተም ላይ የመጣ ጥያቄ ነው። ሶ ኢንተግሬትድ የሆነ አፕሮች ሆኖ በውስጡ ኮምፒውቴሽናል የሆኑ ዳታ ስቶሬጆችን የያዘ ዳታ ትራንስሚሽኖችን የያዘ እንዲሁም በዋናነት በአንድ ድርጅት ውስጥ ኦር በአንድ ካምፓኒ ውስጥ ያለ የኢንፎርሜሽን ፕሮሰስን የኢንፎርሜሽን ፍሎዎችን ሪፖርቲንጎችን ዳታ አናሊቲክሶችን የሚከናወንበት አንድ ራሱን የቻለ የአናሊቲክ ሲስተም ምን ተብሎ ይጠራል ነው። ሶ ኢንፎርሜሽን ሪስቶሪንግ ሲስተም፣ ኢንፎርሜሽን ሪትራይቫል ሲስተም እና ዳታ ቫሊዴቲንግ ሲስተም የምንላቸው በጣም በስኮፕ ደረጃ በጣም ጠባብ ናቸው። ነገር ግን ኢንተግሬትድ ነው ሲነሳም ከላይ ኢንተግሬትድ ዩናይት አፕሊኬሽን ዊ ኮል ኢት ኢንተርፕራይዝ ሲስተም ተብሎ ነው የሚጠራው። ኢንተርፕራይዝ ሲስተም ተብሎ ይጠራል። ሪስቶሪንግ በብዛት ሪስቶር ከማድረግ ጋር የሚያያዝ ብቻ ነው። ሪስቶር ሲስተም ላይ የጠፉ ፋይሎችን ሪስቶር ከማድረግ ጋር የሚያያዝ ነገር ነው። ሪትራይቫል ደግሞ ስፔሲፊክ የሆነ ኤሪያ ላይ ፎከስ ማድረግ የምንፈልግበት ኤሪያ ላይ ያንን መልሰን ሪትራይቭ አድርገን ከቨር የምናደርግበት መልሰን ኢንፎርሜሽኖችን የምናገኝበት የምንወስድበት ነው ሪትራይቫል ብለን የምንጠራው። ዳታ ቫሊዴቲንግ የዳታን አኩሬሲ የዳታን ጤናማነት ቫሊዴት የምናደርግበት አይነት ሲስተም ነው። ነገር ግን ኢንተርፕራይዝ ሲስተም ሲባል ግን እነዚህን እስካሁን ዲስከስ ያደረግናቸውን ኤሌመንቶች በሙሉ የያዘ ኢንተግሬትድ የሆነ አፕሊኬሽን ነው። ዊ ኮል ኢት ኢንተርፕራይዝ ሲስተም ተብሎ የሚጠራው። ስለዚህ የዚህ ጥያቄ መልስ ቢ ነው ማለት ነው። ለዚህ ጥያቄ መልስ ቢ ነው። question number 40, which one of the following is not true about lease financing ነው። ስለ lease financing ምን ያለው ነው? false የሆነ ነው። not true ስለሚል false የሆነ ማንኛው ነው? A, the lessor grants the lessee the rights to use an asset in return for a periodic lease rental payments. B, the lessee grants the lessor the right to use an asset in return for a periodic lease rental payments. C, the lessee finance in a lease financing proactive asset could be borrowed on a long term basis ይለናል። ሶ ከነዚህ ውስጥ እንግዲህ ዲናን ኦፍ ዛባግ ይለናል። ከነዚህ ውስጥ ምን ሆነው ፎልስ የሆነ ይለናል። ሶ ያው ዴፊኒትሊ መልሱ either A or B ነው የሚሆነው። either A or B ነው የሚሆነው። ሶ ከኤና ከቢ ማንኛውም መልሱ ስንል ፎልስ የሆነ ስለሚለን መልሱ ቢ ላይ ያለው ምን ማለት ነው? ፎልስ ነው ማለት ነው። ቢ ላይ ያለው ፎልስ ነው። ሌሰር ብለን የምንጠራው ራይቱን ግራንት የሚያደርገው ሌሰሩ ነው። ሊዝ የሚባለው ደግሞ ወይ ደግሞ ያንን ግራንት ኦር ያንን ሊዝ የሚቀበለው ነው ዘሊሲ ተብሎ የሚጠራው። ሶ ቢ ላይ ግን አቃይሮ ነው ያስቀመጡት። ስለዚህ
ቢ ላይ አይታችሁ ከሆነ the leasing grants the lesser ነው የሚለው ይሄኛው ፎልስ ነው ምክንያቱም the lesser grants the leasing ስለሆነ ማለት ነው ያን እዛና ሴት ላይ እንዲጠቀም መብት የሚሰጠው ሌሰሩ ነው እንጂ ሊሲው ስላልሆነ ማለት ነው ሶ ቾይስ ቢ ፎልስ ነው ማለት ነው ቾይስ ቢ ፎልስ ነው እና ሲንስ እንመለከታቸው ኮሬክት የሆኑ ትሩ ዩናይትድ ስቴትመንት ናቸው ስለ ሊዝ ፋይናንሲንግ ትሩ ዩናይትድ ስቴትመንት ናቸው ሶ ኤ ላይ ያለው the lesser grants the leasee the right to use an assets and return for a periodic lease rental payment እና in a lease financing proactive assets could be borrowed on a long term basis የሚሉት ትሩ ሲሆን ቢ ላይ ያለው ግን ፎልስ ነው ማለት ነው ቢ ላይ ያለው ፎልስ ነው ሶ የዚህ ጥያቄ መልስ ምን ይሆናል ቢ ይሆናል ማለት ነው ቢ ይሆናል question number 41 which of the following best describes an internal environmental aspects that will affect us HR policy and practice ነው የሚለው ሶ ኢንተርናሊ ሆነ የኢንቫይሮንመንታል አስፔክት ሆኖ የአንድን ካምፓኒ HR ፖሊሲ እና ፕራክቲስ አፌክት የሚያደርገው ኤሌመንት ከነዚህ ውስጥ ማንኛውን ይለናል A the type of businesses B economic development C the legal framework D the political sphere ይለናል so this one is more simple ነው መልሱ ምን ይሆናል A the types of ቢዝነስ ይናል ታይፕ ኦፍ ቢዝነስ ብለምታችሁ ሌሎቹ ኢኮኖሚክ ፋክተር ሌጋል ፋክተር ፖለቲካል ፋክተር ሶሻል ፋክተር ዲሞግራፊክ ፋክተር እነዚህ ብለምታችሁ ፔስት ዩናይት ፋክተሮች በብዛት ኤክስተርናል ይሆኑ የኢንቫይሮንመንታል አስፔክት ናቸው የአንድን ካምፓኒ የኤችአር ፖሊሲ የኤችአር ፕራክቲስን አፌክት የሚያደርጉ ኤክስተርናል ይሆኑ ቢዮንድ ዘ ኮንትሮል ኦፍ ዘ ማኔጀር ከማኔጀር ኮንትሮል ውጭ የሆኑ ፋክተሮች ናቸው የአንድ ሀገር ኢኮኖሚክ ፋክተር የአንድ ሀገር የሌጋል ፍሬምወርክ የአንድ ሀገር የፖለቲካል ስፌር የአንድ ሀገር የዲሞግራፊክ ወቃቀር ኦር የአንድ ሀገር የሶሻል ኮንቴክስት ብለን የምንጠራቸው እነዚህ በሙሉ ኤክስተርናል ዩናይት ኢንቫይሮንመንት ናቸው ነገር ግን ዘ ታይፕ ኦፍ ቢዝነስ ብለን የምንጠራው ኢንተርናል የሆነ ኢንቫይሮንመንታል አስፔክት ነው ኢንተርናል ዩናይት ኢንቫይሮንመንታል አስፔክት ነው ፓርቲሲፔት ያደርግንበት የቢዝነሱ ታይፕ ኔቸሩ እሱ ኢንተርናል የሆነ ኢንቫይሮንመንት ነው ኢንተርናል ዩናይት ኢንቫይሮንመንት ነው የካምፓኒ ሳይዝ ሊሆን ይችላል ፓርቲሲፔት ያደርግንበት የቢዝነስ አይነት ሊሆን ይችላል የኢንዱስትሪ አይነት ሊሆን ይችላል እነዚህ ቤዚካሊ ኢንተርናል የሆነ የኢንቫይሮንመንታል አስፔክት ሆኖ የኤችአር ፖሊሲ እና ፕራክቲስን አፌክት ሊያደርግ የሚችል ኤሌመንት ነው ማለት ነው ሶ የዚህ ጥያቄ ኤ ይሆናል ማለት ነው ኤ ይሆናል question number 42 which one of the following is not a unique characteristics of project የፕሮጀክት ካራክተሪስቲክስ ያልሆነ ከሚከተሉት ውስጥ ማንኛው ነው A finite B infinite C unique D complex so አሁን almost መልሱን አቅልሎልናል መልሱ either A or B ነው የሚሆነው ከሁለተኛው ነው የሚሆነው ማለት ኖት ስለሚል መልሱ either A or B ነው የሚሆነው ምክንያቱም ሲንስ እንመለከት ዩኒክ ይላል ፕሮጀክት ዩኒክ ነው ፕሮጀክት ስፔሲፊክ የሆነ ኦብጀክቲቭ ያለው እያንዳንዱ ፕሮጀክት ዩኒክ ነው እያንዳንዱ ፕሮጀክት ሁሉም ፕሮጀክት ማለት በሚቻል ደረጃ ዩኒክ ዩናይት ኦብጀክቲቭ ዩኒክ ዩናይት ስኮፕ ነው ያላቸው ፕሮጀክት ኮምፕሌክስ ነው በጣም ኢንተግሬትድ ዩናይት ኖሌጅን የሚፈልግ መልቲ ዲሲፕሊነሪ ዩናይት ግለሰቦች ፓርቲሲፔት አድርገውበት የሚገነባ የሚዘጋጅ ነገር ነው ፕሮጀክት ነው የሚጠራው ስለዚህ በኔቸሩ ኮምፕሌክስ ነው whereas ሌላኛው ፋይናይት ኤንድ ፋይናይት የሚል አለ እና ቢ ከነሱ ውስጥ የፕሮጀክት መገለጫ የሆነው ፋይናይት የሚለው ነው ፕሮጀክት ስታርቲንግ ታይም አለው ፕሮጀክት አለው የኮምፕሊሽን ዩናይት ታይም አለ ኮምፕሊሽን ዩናይት ታይም አለው ኢንፋይናይት ማብቂያ የለውና ሶ ፕሮጀክት ማብቂያ አለው ስለዚህ ቢ የፕሮጀክት ምን አለ ካራክተሪስቲክስ አይደለም ነው ቢ ኢንፋይናይት ብለን የምንጠራው የፕሮጀክት ካራክተሪስቲክስ አለ because ፕሮጀክት ራሱን የቻለ ስታርቲንግ ታይም ራሱን የቻለ የኮምፕሊሽን ፔሪድ አለ ኦር የኮምፕሊሽን ዴት ስላለው ማለት ነው ሶ ለዚህ ጥያቄ መልስ የሚሆነው የፕሮጀክት ካራክተሪስቲክስ ያልሆነው ቢ ኢንፋይናይት ይሆናል ማለት ነው ቢ ኢንፋይናይት የሚለው የፕሮጀክት ካራክተሪስቲክስ ያልሆነው ነው ማለት ነው ያኛው ፋይናይት ብለን የምንጠራው ዩኒክ ብለን የምንጠራውና ኮምፕሌክስ ብለን የምንጠራቸው የፕሮጀክት ዩኒክ የሆኑ ምንድናቸው ካራክተሪስቲክስ ኦር ፊቸሮች ናቸው ማለት ነው ኦኬ question number 43 which one of the following is not among the factors that favor a faster internationalization of companies ነው የሚለው ሶ የአንድን ካምፓኒ ኢንተርናሽናል የመሆንን ፋስተር የሚያደርግ የአንድን ካምፓኒ ኢንተርናሽናል ከመሆን የሚገድበው ማለት ነው ኦር ሲምፕል ተርም ምክንያቱም of the following is not factor ነው የሚለው ማለት እንግዲህ የአንድን ካምፓኒ ኢንተርናሽናላይዝ የመሆንን ግስጋሴ ከሚገቱት ውስጥ ወይም ከሚያስቆሙት ውስጥ አፌክት ከሚያደርጉት ውስጥ ከሚከተሉት ውስጥ ማንኛው ነው የሚለው ወይንም ማንኛው ነው ለአንድ ካምፓኒ ኢንተርናሽናላይዝ ለመሆን የማይሆነው ከሚከተሉት ማንኛው ኤሌመንት ነው የሚለው A affirms with a large home markets and smaller production capacity ያ ማለት በእንግዲህ ሆም ማርኬት ላይ ላርጅ የሆነ
አቅራቢ ሆኖ ላርጅ ዩናይት አቅራቢ ሆኖ ነገር ግን የፕሮዳክሽን ካፓሲቲውን ስንመለከተው እንኳን ስሞል ከሆነ ፈርም ዊዝ ላርጅ ሆም ማርኬትስ ሆም ማርኬት ላይ ላርጅ ዩናይት ማርኬት አለ ነገር ግን የካምፓኒው ስሞል ዩናይት ፕሮዳክሽን ካፓሲቲ ነው ያለው ሶ ይሄ ካምፓኒ ዲዩቲንግ ኢንተርናሽናላይዝ መሆን የሚችል ይመስላችኋል አይችልም መልሱ ኦልሞስት ቀድሞ ኤ እንደሆነ ማወቅ እንችላለን ነገር ግን ሌሎችን ምርጫዎች እንመለከታችሁ ቢ ስሞል ሆም ማርኬትስ ኤንድ ላርጅ ፕሮዳክሽን ካፓሲቲ ነው የሚለን የኛው ደግሞ ምንድነው የሚለን ሆም ማርኬቱ ላይ ስሞል ነው ነገር ግን ምን ይላል ላርጅ ፕሮዳክሽን ካፓቢሊቲ ያለው ሶ ኢፍ ካምፓኒው ላርጅ ዩናይትድ ፕሮዳክሽን ካፓቢሊቲ ኦር ላርጅ ዩናይትድ ፕሮዳክሽን ካፓሲቲ ካለው ምን መሆን ይችላል ኢንተርናሽናል ዩናይትድ ካምፓኒ መሆን ይችላል ማለት ኢንተርናሽናል ዩናይትድ ካምፓኒ መሆን ይችላል ምክንያቱም ኢንተርናሽናል ብለን የምንጠራው as a business between two or more nation ነው ኢንተር የሚለው between የሚል ተርም ነው ኤክስፕረስ የሚያደርግልን ስለዚህ even if ሆም ማርኬት ላይ እንኳን ምን ቢሆን ስሞል ቢሆን ይሲ ሆም ማርኬቱ ላይ እንኳን ስሞል ዩናይትድ ማርኬት እንኳን ቢኖረው ነገር ግን ላርጅ ዩናይትድ ፕሮዳክሽን ካፓሲቲ ካለው ወጣ ብሎ ከሀገር ውጭ ማርኬት ማለት መሸጥ ይችላል ማለት ነው ነገር ግን ኤን ካያችሁት ሆም ማርኬቱ እኮ ላርጅ ሊሆን ይችላል ነገር ግን ካምፓኒው ስሞል ዩናይትድ ፕሮዳክሽን ካፓሲቲ ያለው ማለት ነው ስሞል ዩናይትድ ፕሮዳክሽን ካፓሲቲ ያለው ሶ ስሞል ዩናይትድ ፕሮዳክሽን ካፓሲቲ ከሆነ ያለው ካምፓኒው ኢቭን ኢንተርናሽናል ለመሆን ቀርቶ ዶሜስቲክ ላይ ያለው ማርኬት ዶሜስቲክ ላይ ያለው ዲማንድ ሁሉ ምን ማድረግ አይችልም ማለት ነው መሙላት እንኳን አይችልም ማለት ነው መሙላት አይችልም ስለዚህ ከዚህ አንፃር መልሱ ያው ኤ ነው ይታወቃል ግን ቢን እንዳየነው ኦልሞስት ይሄ ካምፓኒዎች ኢንተርናሽናላይዝ ለመሆን ማሟላት ከሚጠበቅባቸው ኤሌመንቶች ውስጥ አሟልተዋል ላርጅ ዩናይትድ ፕሮዳክሽን ካፓሲቲ አላቸው ኢኮኖሚክስ ኦፍ ስኬል አላቸው ማለት ነው ላኛው ካምፓኒዎች ዘ ማርኬቲንግ ቤዝድ ሪሶርስ ነው ሶ ማርኬቲንግ ቤዝድ ዩናይትድ ሪሶርስ ያላቸው ካምፓኒዎች በተመሳሳይ መልኩ ኢንተርናሽናላይዝ ለመሆን የሚያግዝ አይነት ኤሌመንት ነው ላኛው ፈርምስ ዊዝ አንሰርስ ማኔጀርስ ዌል ኔትወርክድ ኢንተርናሽናል ይሆናል ያማት ማኔጀሮቻቸው ኢንተርናሽናሊ ዌል ኔትወርክድ የሆኑ አይነት ፈርሞች ይሆናል ይሄ በተመሳሳይ መልኩ እንግዲህ ኢንተርናሽናላይዝ በኢንተርናሽናላይዜሽን ኦፍ ካምፓኒዎች ውስጥ ፋቨር ፋስተር እንዲሆን ከሚያደርጉ ፋክተሮች ውስጥ ይመደባል ማለት ነው ይመደባል ሶ ኤ ላይ ያለው ግን ኢቭን ኢፍ ላርጅ ዩናይትድ ማርኬት የሆም ማርኬት እንኳን ቢኖር ነገር ግን ድርጅቱ ያለው የፕሮዳክሽን ካፓሲቲ ስሞለር ከሆነ ለምን አይሆንም ነው ኢንተርናሽናል ዩናይትድ ካምፓኒ የመሆን ቻንሱ በጣም ሬር ነው ማለት ነው ምክንያቱም ኢቭን ዶሜስቲክ ዩናይትድ ማርኬቱንም ማርኬት ስለማይችል ፉልፊል ማድረግ ስለማይችል ማለት ነው ሶ የዚህ ጥያቄ መልሱ ኤ ይሆናል ማለት ነው ኬሽን ነምበር 44 differentiate the correct statement regarding the marketing environment so marketing environment correct የሆነውን statement differentiate አድርጉ or ምረጡ ነው የሚለን a the political legal environment in relation to the marketing is usually regarded as a regulatory environment b the suppliers are among uncontrolled environmental elements the marketing manager should not waste his or her time c the natural environment consists of economic factor that affects a consumer purchasing power and spending pattern. D. Demographic variables are a microenvironment the marketing manager should deal with them. So, kadin jammer. Correct, incorrect. So, demographic variables is a microenvironment. False now. Demographic variable, benign environment to say macro environment to say so, D. Incorrect. D. Incorrect now. See in the market. The natural environment consists of economic factor in natural environment. ኢኮኖሚክ ዩናይት ፋክተሮች ኮንሲደር ያደረገን ይላል ይሄም ፎልስ ነው ምክንያቱም ናቹራል ኢንቫይሮንመንት ኢኮኖሚክ ዩናይት ፋክተር የያዘ ሳይሆን በተለይ ከኮንሱመር ፐርቼዚንግ ፓወር ጋር ከስፔንዲንግ ፓተርን ጋር ከሌሎች አይነት ከከረንሲ ጋር ከምናም ጋር ተያይዞ ከኢኮኖሚክ ኢሹዎች ጋር ተያይዞ ያሉትን ኮንሰርን የሚያደርግልን ኢኮኖሚክ ኢንቫይሮንመንት ነው ኢኮኖሚክ ኢንቫይሮንመንት ነው እንጂ ናቹራል ዩናይት ኢንቫይሮንመንት አይደለም ሶ ሲም ኢንኮሬክት ነው ማለት ነው ቢን እንመልከት suppliers are among uncontrollable environmental elements the marketing manager should not waste of his or her ታይም ነው የሚለን ስለዚህ ሰፕላየር ብለን የምንጠራው አንኮንትሮልድ ዩናይት ኢንቫይሮንመንታል ኤሌመንት ነው ስለዚህ ማርኬቲንግ ማኔጀሩ ታይሙን ዌስት ማድረግ የለበትም ነው የሚለን ይሄም በተመሳሳይ መልኩ እንደው ኢንኮሬክት ነው ሶ በይሄ ኮንትሮሌብል አንኮንትሮሌብል በመምጣታቸውና ሰሚ ኮንትሮሌብል ተብሎ ከሚጠሩ ኤሌመንቶች ውስጥ አንዱ ሰፕላየር ነው እንጂ ሰፕላየር ሙሉ ለሙሉ አንኮንትሮሌብል ዩናይት ኢንቫይሮንመንት ውስጥ ያለ አይደለም አንኮንትሮሌብል ኢንቫይሮንመንት ውስጥ ያሉት በብዛት ማክሮ ኢንቫይሮንመንት ተብሎ የሚጠሩት ውስጥ ያሉ ናቸው ወይም በአሁን ኤክስተርናል ዩናይት ኢንቫይሮንመንቶች ይሆኑና በዛ ኤክስተርናል ኢንቫይሮንመንቶች ውስጥ ማይክሮና ማክሮ ተብሎ የሚጠሩ ኢንቫይሮንመንቶች አሉ ወይንም ኮንትሮል ማድረግ የምንችላቸው ሰሚ ኮንትሮል መደረግ የሚችሉ እና አንኮንትሮሌብል ዩናይት ኢንቫይሮንመንት ካታጎሪዎች አሉ ሶ ሙሉ ለሙሉ አንኮንትሮሌብል የሆኑት እነዚህ ፔስድ ፋክተር ተብሎ የሚጠሩ ናቸው ፖለቲካል ኢኮኖሚካል ሶሻል ሌጋል እና ዲሞግራፊክ የሚባሉ ፋክተሮችን ምን ማድረግ አይችልም ማርኬቲንግ ማኔጀር ኮንትሮል ማድረግ አይችልም ነገር ግን ቱ ሰም ኤክስተንት ሰፕላየር ከስተመር እና ብለን የምንጠራቸውን ግን ሰሚ ኮንትሮል ማድረግ የምንችላቸው ናቸው ማለት ነው ሶ ቢንም ስንመለከት ምንድነው ማለት ነው ኢንኮሬክት ነው ማለት ነው ቢም ኢንኮሬክት ነው
ወደ ኤ እንመጣ the political legal environment is in relation to the marketing is usually regarded as regulatory environment እንደ regulatory environment consider ይደረጋል ነው political እና legal environment ይላል ይሄ correct ነው because political and legal environment ለምጣላቸው በብዛት ከሩል ከሬጉሌሽን ከህግ ጋር የተያያዙ ኮንሰርኖች ያለበት ስለሆነ ማለት ነው so የዚህ ጥያቄ correct about the marketing environment ስለሚል መልሱ ምን ይሆናል ማለት ነው a ይሆናል መልሱ a ይሆናል question number 45 which one of the following is not the reason to develop a business plan so business plan develop በማድረግ ሂደት ውስጥ ቢዝነስ ፕላን ዴቨሎፕ ለማድረግ ምክንያት የማይሆነው ማንኛው ነው እሺ ምክንያት የማይሆነው ማንኛው ነው ወይንም ቢዝነስ ፕላን ለምንድን ነው የምናዘጋጀው ብለን ከዛ ኤክሴፕት እንደማለት ነው ጥያቄው እሺ ቢዝነስ ፕላን የምናዘጋጅበት ሪዝን ከዛ ኤክሴፕት እንደማለት ነው ወይንም ቢዝነስ ፕላን ለማዘጋጀት ምክንያት የማይሆነው ማንኛው ነው ይላል a to avoid silly mistakes b to avoid risks c to persuade funders d to focus a business objective so d እንመልከት ቢዝነስ ኦብጀክቲቭ ላይ ፎከስ ለማድረግ ትሩ ነው ቢዝነስ ፕላን ለምን ይዘጋጃል ለዛ ይዘጋጃል እሺ አንደኛው ሪዝን በቃ ቢዝነስ ፕላን የምናዘጋጀው ኦብጀክቲቫችን ላይ የቢዝነስ ኦብጀክቲቫችን ላይ ፎከስ ማድረግ እንድንችል ሲባል ቢዝነስ ፕላን ፕሪፔር ይደረጋል ሲ ቱ ፐርሼድ ፈንደሮችን ለማድረግ ፐርሼድ ለማድረግ ይሄም ይከናወናል ምክንያቱም ያለውን የፋይናንሻል ፊዚቢሊቲ ያለውን የቴክኒካል ፊዚቢሊቲ ያሉትን የኢኮኖሚክ የተለያየ ፊዚቢሊቲዎችን የማርኬት የፋይናንስ የቴክኒካል ፊዚቢሊቲዎችን በማሳየት በተቻለ መጠን ሰዎች ኦር ፈንደሮች ለኛ ብር እንዲያበድሩን ለማሳመን ቢዝነስ ፕላን ፕሪፔር ይደረጋል so አንደኛው ሪዝን ነው ቢ እና ኤ ላይ እንምጣ ኤ to avoid silly mistake እና ቢ ደግሞ to avoid risk ይላል so business plan do you think business plan ሪስክን ሙሉ ለሙሉ avoid ማድረግ ይችላል ሪስክን ዳውት አለ ምክንያቱም ሪስክ በቢዝነስ ፕላን መመር የሚደረጋል avoid የሚደረግ ነገር አለ እሺ avoid የሚደረግ ነገር አለ maybe anticipate ልናደርግ እንችላለን ነገር ግን ቢዝነስ ፕላን ሪስክ ምን ያደርግልን avoid አያደርግልን ነው እሺ በኔቸሩ ሪስክ ሙሉ ለሙሉ avoid የሚደረግም ነገር አይደለም ሜቢ ኮንትሮል እናደርገው እንችላለን ነገር ግን ኮንትሮልም ማድረግ የምንችለው ወደ ትግበራ ከገባን በኋላ ባለው እንቅስቃሴ ነው እንጂ ቢዝነስ ፕላን ሪስክን አቮይድ ለማድረግ ተብሎ የሚዘጋጅ አይነት ዶክመንት አይደለም እሺ ሪስክን አቮይድ ለማድረግ ተብሎ የሚዘጋጅ አይነት ዶክመንት አይደለም ኤ ላይ ስንመለከት to avoid a silly mistake ይላል so ቢዝነስ ፕላን ለዛ ይዘጋጃል እሺ አንዳንዴ ትኩረት የማንሰጣቸው ነገር ግን በጣም የኛን ቢዝነስ አፌክት የሚያደርጉ በጣም ብዙ ሜክ የምናደርጋቸው ሚስቴኮች ይኖራሉ ስለዚህ እነዛ ሚስቴኮች ወደ ቢዝነሱ ዓለም ስንገባ ሜክ እንዳናደርጋቸው ቀድመን ቢዝነስ ፕላን ላይ ለማዘጋጀት ቢዝነስ ፕላን ፕሪፔር ይደረጋል ነገር ግን ሪስክን አቮይድ ለማድረግ ቢዝነስ ፕላን ዴቨሎፕ ይደረጋል የሚለው አሳማኝ አይነት ምክንያት አይደለም ሶ መልሱ የሚሆነው ማለት ነው ቢ ነው ማለት ነው ምክንያቱም ጥያቄው እንደሚለው which one of the following is not a reason to develop a business plan ስለሚል ቢዝነስ ፕላንን ዴቨሎፕ ለማድረግ ምክንያት የማይሆነው ማንኛው ነው ስለሚል መልሱ b to avoid risk ይሆናል ማለት ነው to avoid risk ይሆናል question number 46 how much would 5,000 due in 10 years worth today if the discount rates were 7% ነው የሚለን so discount rateaችን 7% ቢሆን ከ20 ዓመት በኋላ አሁን ላይ ያለን 5000 ብር ይሄ ከ20 ዓመት በኋላ የሚኖር 5000 አሁን ላይ ምን ያክል ይሆናል ነው ምን ያክል ይሆናል so ካልኩሌት አድርጉ ተባለ ያለ ነው present value ነው so present value the future value divided by 1 plus r the power of n አድርገን ነው የምናገኘው so present valueችን 5000 divided by አድርገን 1 plus 0.07 divide I mean the power of 10 ነው የምናደርገው እሺ በ20 ለምናባዛው the power of 10 አድርገን ነው የምንሰራው መጨረሻ ላይ present valueችን 1292.1 አካባቢ ይመጣል so መልሱ ምን ይሆናል ማለት ነው d ይሆናል ማለት ነው መልሱ d ይሆናል so givenአችን future value አለን plus 1 plus r እናለን የተሰጠን ኢንተረስት ሬታችን almost 0.07 ነው 7% ነው then እንግዲህ ኮምፓውንድ አልተደረገም almost annual አሁን ሌላ እንግዲህ ተጨማሪ ቢሰጠን ነው እናባዛ ነበር ነገር ግን almost ሲሰጠን annual የሆነ ነው ምንም ኮምፓውንድ ተደርጓል አላለንም ስለዚህ the power of 10 ብቻ አድርገን እንሰራለን ማለት the power of 10 ብቻ አድርገን እንሰራለን so በዚህ መልክ መጨረሻ ላይ መልሱ 1292.1 ይመጣል ማለት ነው okay question number 47 if a Finnish cell phone makers Nokia customizes its cell phone for every major markets and created a full-featured but rugged and low-cost phones, especially the design for harsher living condition, the product strategy is Namilan. So, product invention, communication adaptation, state production extension, product adaptation. Product invention, communication adaptation, state product extension, product adaptation. If a Finnish cell phone makers
Nokia customizes its cell phone for every major markets and created a full-featured battery with a low-cost phones specially designed for harsher living condition. ምን ይላል? Special designed for harsher living condition. So the product strategy ነው እንግዲህ especially harsh ለሆነ የሊቪንግ ኮንዲሽን ዲዛይን የተደረገ የፎን አይነት ሲሆን ምንድነው ያንን ምን ብለን እንጠራዋለን? ፕሮዳክት ኢንቬንሽን ነው? ኮሚኒኬሽን አዳፕሽን ነው? ስሌት ፕሮዳክሽን ኤክስቴንሽን ነው ወይስ ፕሮዳክት አዳፕሽን ተብሎ ይጠራል ነው? መልሱ ምን ይሆናል? ዲ ፕሮዳክት አዳፕሽን ነው። ፕሮዳክት አዳፕሽን ነው። ሶ ካስተማይዝ እናደርገዋለን። ፕላስ ካስተማይዝ ከማድረግ በዘለለ we are design for a given specific condition ለአንድ ስፔሲፊክ አይነት ኮንዲሽን ዲዛይን የሚደረግ ከሆነ ከዛ ኮንቴክስት ጋር እንዲሰራ አድርገን ዲዛይን ማድረግን ፕሪፔር ማድረግን ነገር ምን ተብሎ ይጠራል? አዳፕሽን ተብሎ ይጠራል። ሶ ፕሮዳክት አዳፕሽን ተብሎ ይጠራል ማለት ነው። Question number 48. Which one of the following or involves gaining on ownership or increased control over distributor and retailer ነው የሚላል። ሶ ምን የምናደርግ ከሆነ ዲስትሪቢዩተሮቻችንና ኦር የሪቴለሮቻችንን ላይ ያለንን ኦነርሺፕ ምን የምናደርግበት ጌን የምናደርግበት ወይም ደግሞ ኮንትሮሎቻችንን የምንጨምርበትን ሜካኒዝም ምን ተብሎ ይጠራል? ምን ተብሎ ይጠራል? ባክዋርድ ኢንቴግሬሽን፣ ፎርዋርድ ኢንቴግሬሽን፣ ማርኬት ፔኔትሬሽን፣ ሆሪዞንታል ኢንቴግሬሽን ይላል። ሆሪዞንታል ኢንቴግሬሽን ይላል። ሶ እንግዲህ ጥያቄው በደንብ ለማየት ሞክሩ። ጥያቄው የሚለው ምንድነው? which one involves gaining ownership or increase control over distributors and retailers ነው ማለት ዲስትሪቢዩተር ኦር ሪቴለር ላይ ያለንን ኦነርሺፕ ጌን የምናደርግበት ኦር ኮንትሮሎቻችንን ኢንክሪዝ የምናደርግበትን ምን ብለን እንጠራለን ነው። ባክዋርድ ኢንቴግሬሽን ፎልስ ነው። ባክዋርድ ኢንቴግሬሽን ወደ ኋላ የምንሄደው ባክዋርድ ኢንቴግሬሽን ማለት ምንድነው የምናደርገው? በባክዋርድ ኢንቴግሬሽን ጊዜ we will make it የሰፕላይ ሳይዱን የምናደርገው ራሳችንን እንይዛለን። ፎር ኤግዛምፕል እስከዛሬ ምግብ ቤት ቢኖረን እስከዛሬ ምግብ ቤት ውስጥ አንድን ምግብ ፎር ኤግዛምፕል ጥብስ ሊሆን ይችላል። ያ ምግብ ቤት ጥብስ ለመሸጥ እስከዛሬ ስጋን የሚገዛው ከቄራ ከሆነ ኦር ከሌላ ከሆነ ነገር ግን ምን ሊያደርግ ይችላል ማለት ነው። በባክዋርድ ኢንቴግሬሽን ከያዘ ሰውየው እስከዛሬ ከገበያ እየገዛ ከሰዎች እየገዛ ምናምን ከነበር አሁን ግን ምን ማድረግ ይጀምራል ማለት ነው። ራሱ ማድለቢያ ክሬት ያደርጋል ማለት ነው። ማድለቢያ ይኖረዋል። ከዛ ማድለቢያ ለራሱ ይጠቀማል። ይሄ ምን ተብሎ ይጠራል? ባክዋርድ ኢንቴግሬሽን ይባላል። ባክዋርድ ኢንቴግሬሽን። ስለዚህ ሰፕላይ ሳይድ ላይ ምን ይደረጋል ማለት ነው? ሰፕላየሮችን ቆርጦ ያስወጣና ለራሱ ምን ይሆናል ማለት ነው? ሰፕላየር ይሆናል። ራሱ ለራሱ ሰፕላየር ይሆናል። ቢ ፎርዋርድ ኢንቴግሬሽን ይላል። ፎርዋርድ ኢንቴግሬሽን ለዚህ ጥያቄ መልስ ነው። ምክንያቱም በዚህ ጥያቄው ምንድነው የሚለን? የዲስትሪቢዩተሮቻችንና የሪቴለሮቻችን ስራ እኛንን የምንሰራው ወይም ደግሞ ሃይ ዩናይት ኮንትሮል እናደርግባቸዋለን። ሶ ያንም ተብሎ ይጠራል ፎርዋርድ ኢንቴግሬሽን ተብሎ ይጠራል። ፎርዋርድ ኢንቴግሬሽን ተብሎ ይጠራል። ሶ ምሳሌ አሁን ብዙ ጊዜ ስልክ አምራች ኩባንያዎች ኦር ኤሌክትሮኒክስ የሚሸጡ አይታችሁ ከሆነ ምን አላቸው? የራሳቸው ዩናይት የመሸጫ ሱቅ አላቸው። ሶ በራሳቸው መሸጫ ሱቅ መጥተው ሲሸጡ ምን እያደረጉ ነው ማለት ነው? ፎርዋርድ ኢንቴግሬሽን እያደረጉ ነው ማለት ነው። ፎርዋርድ ኢንቴግሬሽን እያደረጉ ነው። ያንን ምርት ሊሸጡ የሚችሉ ዲስትሪቢዩተሮች፣ ሪቴለሮች ነበሩ። ነገር ግን እነሱ እንግዲህ የሚመረተው ምርት በተቻለ መጠን በአነስተኛ ቦናይት ፕራይስ የሚፈለገው ደንበኛ ጋር ታርጌታቸው ጋር እንዲደርስ ሲሉ ምን ያደርጋሉ ማለት ነው? ራሳቸው ዲስትሪቢዩተርና ሪቴለር ሆነው ወደ ማርኬት የሚመጡበትን አይነት ሜካኒዝም ፎርዋርድ ኢንቴግሬሽን ተብሎ ይጠራል። ሶ የዚህ ጥያቄ መልሱ ቢ ፎርዋርድ ኢንቴግሬሽን አለ። ማርኬት ፔኔትሬሽን ብለን የምንጠራው አለ። ማርኬት ፔኔትሬሽን በብዛት ይሄ የፕራይሲንግ ስትራቴጂ ሆኖ ሎወር ቦናይት ፕራይስ የምንገባበት ነው። ሶ ከዲስትሪቢዩሽን ጋር የሚያያዝ ኮንሰርን አይደለም። ሆሪዞንታል ኢንቴግሬሽንም በብዛት ድርጅቶች ፎርም ከሚያደርጉት አንድ ድርጅት ከላኛው ድርጅት ፎርም አድርጎ የበለጠ ፕሮዳክሽን ካፓቢሊቲውን ካፓሲቲውን ኢንሃንስ የሚያደርግበት አይነት ኢንቴግሬሽን ሜካኒዝም ነው። ሶ ከዲስትሪቢዩተር ጋር ከሪቴለር ጋር የሚያያዝ አይነት ኮንሰርን አለ ማለት ነው። ሶ የዚህ ጥያቄ መልሱ ቢ ፎርዋርድ ኢንቴግሬሽን ይሆናል ማለት ነው። ፎርዋርድ ኢንቴግሬሽን ይሆናል። ኦኬ ኩዌስችን ነምበር 49 the unique and relatively stable pattern of behavior, thoughts and emotion shown by individuals are self-efficacy, personality, group behavior, perception ነው የሚለን። ምን አይነት ዩኒክ የሆነና ሪላቲቭሊ ስቴብል አይነት ፓተርን ኦፍ ቢሄቪየርን የምናሳይበት ቶውት ያለው በውስጡ ኢሞሽን ያለው በግለሰቦች ኤክስፕረስ የሚደረግ ነገር ምን ተብሎ ይጠራል ነው? ሰልፍ-ኢፊካሲ አይደለም። ሰልፍ-ኢፊካሲ በተለይ ከካፓቢሊቲ ጋር የሚያያዝ አይነት ኮንሰርን ነው። ፐርሶናሊቲ፣ ግሩፕ ቢሄቪየር፣ ፐርሰፕሽን አለ። ፐርሰፕሽን ሴንሰሪ ኢምፐርሳችን ተጠቅመን ዓለምን ያሉ ነገሮች ዲቴክት የምናደርግበት the way we interpret something ነው። ነገሮችን ኢንተርፕሬት የምናደርግበት አንደርስታንድ የምናደርግበት መንገድ ነው ፐርሰፕሽን ብለን የምንጠራው። ነገር ግን ሪላቲቭሊ ስቴብል ሆኖ የምናሳየው ኤክስፕረስ የምናደርገው ቢሄቪየር ያለንን ቶውት ያለንን ኢሞሽን ምን ብለን እንጠራለን? ፐርሶናሊቲ ብለን እንጠራለን። ፐርሶናሊቲ ተብሎ ይጠራል። ግሩፕ ቢሄቪየር መልስ አይሆንም። because ኢንዲቪጁዋል የሆነ
individual unite thought individual unite emotion individual unite behavior ስለሆነ we call it personality ብለን እንጠራለን personality ተብሎ ይጠራል ማለት ነው ስለዚህ ጥያቄ መልስ B personality ይሆናል question number 50 discriminate the main difference between the classical scientific theory and classical administrative school ነው በሳይንቲፊክ ስኩል እና በአድሚኒስትሬቲቭ ስኩል መካከል ያለውን main difference discriminate አርጉ ነው የሚለው A whereas a scientific school focused on the productivity of individual the classical administrative application concentrates on the total organization B contributors to the classical scientific schools and classical administrative schools are not common C the emphasis of the classical administrative school is on the development of managerial principle rather than work method D whereas the classical administrative approaches focused on the productivity of individuals the scientific schools focused on the total organization so እንግዲህ ከነዚህ ውስጥ ከሊስት ካውን A B C D ላይ ካሉት ውስጥ ክላሲካል የሆነውን ሳይንቲፊክ ስኩል እና ክላሲካል የሆነውን የአድሚኒስትሬቲቭ ስኩል ዲፈረንሺየት ሊያደርግልን የሚችለውን ምርጥ የሆነውን ኤግዛምፕል ኦር ምርጥ የሆነውን ቾይስ ምን አድርጉ ነው የሚለን አይደንቲፋይ አድርጉ ነው የሚለን እሺ አይደንቲፋይ አድርጉ ነው የሚለን ሶ መልሱ ሁለቱ መልስ ይሆናሉ ጥያቄ ማለት ኮንፊውዝ ያደርጋል ስላችሁ ኦልሞስት ሁለቱ መልስ ይመስላሉ እንግዲህ የግድ መምረጥ ካለብን አንዱን እንመርጣለን ማንኛና ማንኛው ይመስላል የሚለው እንመልከት ፎር ኤግዛምፕል አሁን ኤን ስንመለከት ለዚህ ጥያቄ መልስ ይሆናል ምክንያቱም ሳይንቲፊክ ስኩል ብለን የምንጠራው ኢንዲቪጁዋል ፕሮአክቲቪቲ ላይ ኤፊሺየንሲ ላይ ፎከስ የሚያደርግ የነበረ ነው ሳይንቲፊክ ስኩል ተብሎ የሚጠራው በፍሬድሪክ ቴይለር ያሉበት የግራንት ቻርትን ዴቨሎፕ ያሉበት ቶውት ነው የሳይንቲፊክ ስኩል ተብሎ የሚጠራው whereas classical administrative ተብሎ የሚጠራው ደግሞ የሄንሪ ፋየል ሲሆን ሄንሪ ፋየል ኢንዲቪጁዋል የሆነ ላይ ሳይሆን ታርጌቱ ኦቨርኦል ቶታል ዩናይት ኦርጋናይዜሽናል ኮንሰርን ያለው ፎከስ የነበረው ነው ሶ ኤንም ስንመለከት አንዱ መልስ መሆን የሚችል ነው ቢን ስንመለከት contributors to the classical scientific school and common አይደሉም ነው የሚለን ይሄ ሮንግ ዩናይት አትያይ ነው አክቹአሊ እንደነገርኳችሁ ነው ሳይንቲፊክ ላይ የሚጠራው ፍሬድሪክ ቴይለር ነው whereas አድሚኒስትሬቲቭ ላይ የሚጠራው ሄንሪ ፋየል ነው ነገር ግን ቴይለር ለአድሚኒስትሬቲቭ ስኩል ኮንትሪቢዩት ያደረገው አለ በተመሳሳይ መልኩ ፋየልም ለሳይንቲፊክ ስኩልም ኮንትሪቢዩት ያደረገው አለ ሁለቱም ሲጀመር የሚገኙት ክላሲካል በሚባለው የማኔጅመንት ኤራ ውስጥ ነው ያሉት እዚህ ክላሲካል በሚባለው የማኔጅመንት ኤራ ውስጥ ነው ያሉት ስለዚህ ኮመንሊ ሼር የሚያደርጉት ኤሌመንት አለ ማለት ነው ሶ ቢ መልስ አይሆንም ማለት ቢ መልስ አይሆንም ሲንስ እንመለከት the emphasis of classical administrative school is on the development of managerial principle rather than work method ነው የሚለው ሶ የክላሲካል አድሚኒስትሬቲቭ ስኩል ፎከስ የሚያደርገው ማኔጀሪያል ፕሪንሲፕሎችን ዴቨሎፕ ማድረግ ላይ ነው ከወርክ ሜተዶች ይልቅ ነው የሚለው ይሄንን ስንመለከት መልሱ ትሩ ነው ሶ ኤና ሲ መልስ ይመስላሉ ነው እንዴት ነው ሲ መልስ የሚመስለው ስንል ክላሲካል አድሚኒስትሬቲቭ ስኩል ቤዚካሊ ፎከስ ያደርግ የነበረው ማኔጀሪያል ፕሪንሲፕሎችን ዴቨሎፕ ማድረግ ነው ፎር ኤግዛምፕል አሁን የሄንሪ ፋየልን ብንመለከት 14 አካባቢ የሚደርሱ የማኔጅመንት ፕሪንሲፕሎችን ዴቨሎፕ ያደረገው ሊስት የሚደረጉ እነ ስፕሪድ ኮርፐስ ያንን የምንጠራቸው ዲሴንትራላይዜሽን ሴንትራላይዜሽን ከሪሚነሬሽን ጋር ተያይዞ ከስፓንስ ኮንትሮል ጋር ተያይዞ ከኮማንድ ጋር ተያይዞ ምናምን ያሉትን ሊስት የምናደርጋቸውን 14 አካባቢ የሚደርሱ ፕሪንሲፕሎችን የማኔጀሪያል ፕሪንሲፕሎችን ዴቨሎፕ ያደረገልን አድሚኒስትሬቲቭ ስኩል ፋዘር ተብሎ የሚጠራው ሄንሪ ፋየል ነው whereas ሳይንቲፊክ ቲዮሪ ላይ ደግሞ ፎከስ የሚያደርጉት ወርክ ሜተድ ላይ ነው ወርክ ሜተድ ላይ ነው በተቻለ መጠን እኮ ፎር ኤግዛምፕል የፍሬድሪክ ቴይለርን ብንመለከት የጋንት ቻርትንም ዴቨሎፕ ያደረጉትን ብንመለከት የሞሽን ስተዲንም ላይ ያጠኑትን የፍራንክን ጀልበርዝ ተብሎ የሚጠሩ ባልና ሚስቶችንም የነሱን ስተዲ ስንመለከት በዋናነት ወርክ ሜተድ ላይ ነው ፎከስ የሚያደርጉት አሰራር ላይ ፎከስ ያደርጋሉ ፕሮአክቲቪቲ ላይ ፎከስ ያደርጋሉ ኤፊሺየንሲ ላይ በጣም ፎከስ የሚያደርጉ ናቸው ማለት ነው ሶ ሲም ኤም መልስ ይሆናል ነው ዲ ስንመለከት ዲ መልስ አይሆንም ምክንያቱም ዲ ክላሲካል አድሚኒስትሬቲቭ ፎከስ የሚያደርገው ፕሮአክቲቪቲ ኦፍ ኢንዲቪጁዋል ላይ ነው whereas ሳይንቲፊክ ስኩል ደግሞ ፎከስ የሚያደርገው ቶታል ኦርጋናይዜሽን ላይ ነው የሚለን ይሄ በተቃራኒው ነው ሳይንቲፊክ ኢንዲቪጁዋል ፕሮአክቲቪቲ ላይ አድሚኒስትሬቲቭ ደግሞ ቶታል ኦርጋናይዜሽን ላይ ፎከስ የሚያደርገው ስለዚህ ዲ እና ቢ መልስ እንደማይሆኑ ይታወቃል ነገር ግን ኤ እና ሲ መልስ የመሆን ቴንደንሲ ያላቸው ነው ኤ እና ሲ መልስ የመሆን ቴንደንሲ ያላቸው ሶ እንግዲህ ከሁለት አንዱን የግድ መምረጥ ከተጠበቀብን ፎር ኤግዛምፕል አስ ፐር ሚ ኤ ቤስት የሚባል ኦር ቤተር ተብሎ የሚጠራው ዲፈረንስ ነው ማለት ቤተር ተብሎ የሚጠራው አይነት ዲፈረንስ ነው ሶ ለዚህ ጥያቄ መልሱ ኤ ይሆናል ማለት ነው መልሱ ኤ ይሆናል ነገር ግን ሲ የመሆን ቻንስ አለው እሺ ሲ የመሆን ቻንስ አለው ኦኬ question number 51 identify the wrong statement about the vision and mission ስለ ራዕይና ስለ ተልእኮ wrong የሆነው ስቴትመንት ማንኛው ነው A mission is essential for establishing objective and formulating strategies true ነው right ነው missions and visions are necessary to effectively motivate the workforces right ነው
a clear business vision leads to a comprehensive የሆነ ሚሽን ስቴትመንት ዴቨሎፕ ለማድረግ ክሊር የሆነ ቢዝነስ ቪዥን ያስፈልጋል በተመሳሳይ መልኩ ይሄም ራይት ዩናይትድ ስቴትመንት ነው ዲንን እንመልከት the mission is more broad and future oriented compared to the vision so ከቪዥን አንፃር ኮምፔር ስናደርገው ሚሽን ብሮድ እና ፕላስ ፊቸር ኦሪየንትድ ነው ይላል ይሄ ፎልስ ነው ቪዥን ነው ፊቸር ኦሪየንትድ እንጂ ሚሽን ፊቸር ኦሪየንትድ አይደለም ፊቸር ኦሪየንትድ አይደለም ያ ማለት ፊቸር የለውም ማለት አይደለም ግን ራዘር ቪዥን ነው አስፓየር አድርጎ በ2030 በ2050 በ20 ምናምን ይያለ አስፓየር የሚያደርገው ፊቸሩን ሴት የሚያደርገው ቪዥን ብለን እንጠራው ነው ቪዥን ብለን እንጠራው ነው ስለዚህ ከነዚህ ስቴትመንቶች ውስጥ ሮንግ የሆነው ዲ ላይ የምናገኘው ስቴትመንት ነው ዲ ላይ የምናገኘው ስቴትመንት ነው ኦኬ question number 52 which aggregate planning option applies mainly to the production not service operation የሚላል so ለፕሮዳክሽን የምንጠቀመው ለሰርቪስ ኦፕሬሽን ግን የማንጠቀመው የአግሪጌት ፕላኒንግ ኦፕሽን ከሚከተሉት ውስጥ ማንኛው ነው ይላል ፓርት ታይም ወርከሮችን መጠቀም የኢንቨንተሪ ሌቨሎቻችንን ቼንጅ ማድረግ ዲማንዱን ኢንፍሉዌንስ ማድረግ ዲ ቫሪንግ ወርክ ፎርስ ሳይዝ ይላል ቫሪንግ ወርክ ፎርስ ሳይዝ ማን ይመስላችኋል ሶ ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን መጨረሻ ላይ ላይክ እያደረጋችሁ ለምታውቋቸው ተማሪዎች ሼር ያደረጋችሁ በዋይፋይ የምታዩ ተማሪዎች ደግሞ ካላችሁ ያው ይሄን ማዘጋጀቱ አድካሚ ነውና እኔም የደከምኩበት ማግኘት እንድችል VPN አብታችሁ እንድታዩልኝ ጠይቃለሁ ወደ ጥያቄው እንመለስ ሶ በፕሮዳክሽን ካምፓኒ ውስጥ አፕላይ የሚደረግ ነገር ግን በሰርቪስ ኦፕሬሽን ውስጥ አፕላይ የማይደረግ የአግሪጌት ፕላኒንግ ኦፕሽን ማንኛው ነው ይለናል ሶ ካሉት ኦፕሽኖች ውስጥ በጣም ቤተር የሚባለው ኦፕሽን ቢ ላይ ያለው ነው ቼንጂንግ ኢንቨንተሪ ሌቭል ብለን የምንጠራው ምክንያቱም በኔቸሩ ፕሮዳክሽን ብለን የምንጠራው ካምፓኒ ኦር ፕሮዳክሽን በብዛት ታንጂብል ነው ታንጂብል ናቸው ሶ ታንጂብል ስለሚሆናቸው they do have inventory availability ያላቸው ኦር ስቶር ማድረግ የምንችላቸው ናቸው ሰርቪስ በኔቸሩ ስቶር መደረግ የሚችል አይነት ነገር አይደለም ሰርቪስ ስቶር አይደረግም ሰርቪስ በጣም ፐርሼብል ይባላል ሰርቪስ ከፕሮዳክሽን ይልቅ በጣም ፐርሼብል የሆነ ኤሌመንት ነው ያለው ስለዚህ በብዛት በአግሪጌት ፕላኒንግ ይሄ ዲማንድ ከካፓሲቲ ጋር ማች ማድረግ ስናስብ ሁሉንም እንኳን እንጠቀማለን ፓርት ታይም ወርከሮችን እንጠቀማለን ዲማንድ ኢንፍሌሽን ለማድረግ ጥረት እናደርጋለን ወርክ ፎርስ ሳይዝን ቫሪ ለማድረግ እንጥራለን ነገር ግን በፕሮዳክሽን ካምፓኒ አፕላይ የምናደርገው በሰርቪስ ኦፕሬሽን ደረጃ ግን አፕላይ ማናደርገው ፕሪንሲፕል ማን ነው ሲባል ሪላቲቭሊ ካሉት ውስጥ ቢ ቼንጂንግ ዘ ኢንቨንተሪ ሌቭል የሚለው በሰርቪስ ኦፕሬሽን ውስጥ አፕላይ የሚያደርግ ነገር ግን በፕሮዳክሽን ካምፓኒዎች ውስጥ አፕላይ የሚደረግ የአግሪጌት ፕላኒንግ ኦፕሽን ማለት ነው ከዛ ውጭ ያለው ፓርት ታይም ወርከርም ፕላስ ቫሪንግ ወርክ ፎርስ ሳይዝ ማለት ፓርት ታይም ወርከር ማለት እንግዲህ ተጨማሪ ፓርት ታይም ወርከሮችን መቅጠር ሊሆን ይችላል ፕላስ ደግሞ ወርክ ፎርስ ሳይዝን ቫሪ ማድረግ ማለት መቅጠር ማባረር ያን ቫሪ ወርክ ፎርስ ሳይዝ ብለን የምንጠራው ከዛ ደግሞ ዲማንዱን ኢንፍሉዌንስ ማድረግ እንግዲህ በፕራይስ ሊሆን ይችላል ዲማንድ ኢንፍሉዌንስ ይደረጋል በፕሮሞሽን ሊሆን ይችላል በባክ ኦርደር ሊሆን ይችላል ኦር የአዳዲስ የሆኑ ላይ ዲማንዶችን ክሬት በማድረግ ሊሆን ይችላል ዲማንድ ኢንፍሉዌንስ ይደረጋል ሶ ይሄ ሰርቪስ ኦፕሬሽን ላይ የሚተገበር ነው ፓርት ታይም የምንለውም ሰርቪስ ኦፕሬሽን ላይ የሚተገበር ነው ወርክ ፎርስ ሳይዝ ብለን እንጠራው በተመሳሳይ መልኩ ሰርቪስ ላይ ይተገበራል በተመሳሳይ መልኩ ፕሮዳክሽን ላይ ይከናወናል ነገር ግን ፕሮዳክሽን ላይ አፕላይ የሚደረግ ሰርቪስ ላይ አፕላይ የማይደረግ የአግሪጌት ፕላኒንግ ኦልተርኔቲቭ ኦር ኦፕሽን ማንኛው ነው ከተባለ መልሱ ምን ይሆናል ነው ቢ ይሆናል ማለት ነው ቢ ቼንጂንግ ኢንቨንተሪ ሌቭል የሚለው መልሱ ይሆናል question number 53 which of the following is a combination of project and functional structure የፕሮጀክት እና የፋንክሽናል ስትራክቸር ኮምቢኔሽን የሆነው ማንኛው ይሆናል ማትሪክስ ስትራክቸር ፋንክሽናል ስትራክቸር ዲቪዥናል ስትራክቸር ላይን ኤንድ ስታፍ ስትራክቸር ይሆናል ሶ ዲ አይሆንም ሲ አይሆንም ቢም አይሆንም መልሱ ምን ይሆናል ኤ ማትሪክስ ስትራክቸር ይሆናል ማትሪክስ ስትራክቸር ተብሎ ይጠራል ምክንያቱም የፕሮጀክት እና የፋንክሽናል ዩናይትድ ስትራክቸሮችን ከሆነ ኮምቢኔሽን ከሆነ ያንን ኮምቢኔሽን we call it matrix structure ተብሎ ይጠራል ነው ማትሪክስ ስትራክቸር ተብሎ ይጠራል question number 54 distinguish a quantitative technique for decision making that shows a complete pictures of a potential alternative decision paths ነው የሚለው so quantitative ዩናይት ቴክኒክ ሆኖ decision make የምናደርግበት ነው ፕላስ ምን የሚያሳይ it shows a complete pictures of the potential alternative decision paths ፖቴንሻል የሆነ የዲሲዥን ፓዞችን ምን የሚያደርግልን የሚያሳይ complete ዩናይት ፒክቸር ያለበት ምን ተብሎ ይጠራል ነው ደልፊ ቴክኒክ አይሆንም ደልፊ ቴክኒክ በብዛት ኳሊታቲቭ ነው ኤክስፐርት ቤዝድ የሆነ የቴክኒክ ነው ብሬንስቶርሚንግ በተመሳሳይ መልኩ ሞር ኦፍ ወደ ኳሊታቲቭ የሚያመዝ ነው ኳንቲታቲቭ አይደለም ሲ ፔይባክ አናሊሲስ እና ዲ ዲሲዥን ትሪ ተብሎ የሚጠሩ አሉ
ሶ ፔይባክ አናሊሲስ በብዛት ከኢንቨስትመንት ዲሲሽን ጋር ተያይዞ ያሉ ኮንሰርኖች ያሉበት ነው ነገር ግን ፉሊ የሆነን ኮምፕሊት ዩናይት ፒክቸሮችን ኦልተርኔቲቭ ዩናይት ዲሲሽን ፓዞችን እየሳለ ግን የሚያሳየን ዲሲሽን ትሪ ብለን የምንጠራው ማለት ነው ዲሲሽን ትሪ ተብሎ የሚጠራው ነው ፕሮባቢሊቲ አይታችሁ ሊሆን ይችላል በዲሲሽን ትሪ ያንዳንዷን ፔይ ኦፍ ኦር ያንዳንዷን ፕሮባቢሊቲ እያሰላን ኤክስፕረስ የምናደርግበት ነው ሶ ለዚህ ጥያቄ ኳንታቲቭ ቴክኒክ ሆኖ ኮምፕሊት ዩናይት ፒክቸርን በማሳየት እያንዳንዷን የዲሲሽን ፓዞችን የሚያሳየን የቴክኒክ አይነት we call it ዲሲሽን ትሪ ተብሎ የሚጠራው ዲሲሽን ትሪ ተብሎ የሚጠራው question number 55 which one of the following explain the disadvantages of internal recruitment approach ነው የሚለው internal recruitment approach የኢንተርናል recruitment approach disadvantage ሆነው ከሚከተሉት ውስጥ ማን ነው better selection inbreeding adaptability high cost ነው የሚለው ሶ ለዚህ ጥያቄ መልሱ ማን ይሆናል ማለት ነው ቢ ኢንብሪዲንግ ይሆናል ማለት ነው ቢ ኢንብሪዲንግ ይሆናል ሶ አንዱ ምንጊዜም ኢንተርናል ሴሌክሽን ላይ ኦር ኢንተርናል ሪክሩትመንት ላይ ሲሆን ቤተር ሴሌክሽን ይኖራል አዳፕቲቢሊቲ ይኖራል ኮስት ዋይዝም አስ ኮምፔርድ ቱ ዛት ኤክስተርናል ስንመለከት በጣም ለስ ዩናይት ኮስት ኢንከር የምናደርገው ነገር ግን አዲስ የሆነ በጣም ፍሬሽ የሚባል ፍሬሽ የሆነ ኖሌጅን ስኪልን ኤክስፒሪየንስን ማግኘት አንችልም እዛው ውስጥ ያለውን መልሰን የሚቀጥለው ሶ አዳዲስ ዩናይት መረጃዎች አዳዲስ ዩናይት ዕውቀቶች አዳዲስ ዩናይት አሰራሮች እንዳይመጡ ያደርጋል ይሄ በዋናነት የኢንተርናል ሪክሩትመንት አፕሮች ዲስአድቫንቴጅ ነው ማለት ነው ሶ መልሱ ቢ ኢንብሪዲንግ ነው ማለት ነው ኦኬ ታክስ imposed by governments on a good entering at its border is termed as quota monetary barrier ታሪፍ ቦይኮት ይለናል ሶ የታክስ አይነት ሆኖ እንግዲህ ቦርደር ላይ የሚጣል ወደ ሀገር ውስጥ የሚገባ ኢንተር የሚያደርግ ምርት ላይ የሚጣል ነገር ምን ተብሎ ይጠራል ኮታ monetary barrier ታሪፍ ቦይኮት ይለናል this one is simple ምን ተብሎ ይጠራል ታሪፍ ተብሎ ይጠራል question number 57 in a decentralized organization the management consciously attempt to spread authority to A the horizontal or diagonal level B the vertical organizational level C the lower organizational level D the upper organizational level ይላል so በዲሴንትራላይዝድ በሆነ ያልተማከለ በሚባል የኦርጋናይዜሽናል ማኔጅመንት ውስጥ የማኔጀሩ አውቶሪቲ ምን ያደርጋል ስፕሪድ ያደርጋል ያልተማከለ ተብሎ የሚጠራው ሶ ስፕሪድ የሚያደርገው ወደ ማን ነው የሚለን ሆሪዞንታል ኦር ዲያጎናል ላይ ወደሚገኝ ሌቭል ላይ ነው ቨርቲካል ኦርጋናይዜሽናል ሌቭል ላይ ነው ሎወር ኦርጋናይዜሽናል ሌቭል ላይ ነው ወይስ አፐር ኦርጋናይዜሽናል ሌቭል ላይ ነው የሚለን ሶ እንግዲህ ዲሴንትራላይዝድ ከሆነ አውቶሪቲዎች ምን የሚደረጉት ስፕሪድ የሚደረጉት ዲስትሪቢዩት የሚደረጉት ወደ ሎወር ወደ ሆነው ሌቭል ማለት ነው ሶ መልሱ ምን ይሆናል ማለት ነው ሲ ይሆናል መልሱ ሲ ይሆናል ማለት ነው ኦኬ question number 58 which one of the following is not the purpose of writing research proposal so የሪሰርች ፕሮፖዛልን ራይት የማድረግ ፐርፐዝ ያልሆነው which one of the following is not a purpose of writing research proposal ነው የሚለው organize your አይዲያን ኦርጋናይዝ ለማድረግ ሪሰርች ፕሮፖዛል ይጻፋል ኦርጋናይዝ ለማድረግ አቅዳችን ምን እንደሆነ ኤሙ ምን እንደሆነ ፕሮብሌሙን በደንብ ሴት ለማድረግ ምናምን አይዲያዎችን ኦርጋናይዝ ለማድረግ ይጻፋል ኦዲየንስ ምን ለማድረግ ኮንቪንስ ለማድረግ ሱፐርቫይዘር ይኖራል አድቫይዘር ይኖራል ኦር ሌሎች ያንን ኢቫሉዌት የሚያደርጉ የሚገመግሙ ያንን ሊጠቀሙ የሚችሉ ሰዎች ይኖራሉ ሶ እነሱን ኦዲየንሶቻችን ምን ለማድረግ ኮንቪንስ ለማድረግ ይዘጋጃል ሪሰርች ፕሮፖዛል ዳኛው ከክላይንት ጋር ምን ለማድረግ ኮንትራክት ለመፈራረም ኮንትራክት ለመፈራረም ሶ ሪሰርች ምርምር ሲከናወን ቤዚካሊ ቀድመን ምርምሩን ከጨረስን በኋላ ምናምን አይደለም እንድቀበለው ራዘር እንደዚህ አይነት ምርምር ልሰራ ነው ሶ የኛ ያክል ኮስት ፈልጋለሁ ምናምን ብለን ከክላይንታችን ጋር ምን ለማድረግ ኮንትራክት ለመግባት ፕሮፖዛላችን ይደረጋል ይዘጋጃል ሶ መልሱ ምን ማለት ነው የቀረው ያናት ምንድነው የቀረው ሜኪንግ ኮንክሉዥን አናሊሲ ምን ለማለት ድምዳሜ ለመስጠት ይላል ሶ ድምዳሜ ለመስጠት ምን አይዘጋጅም ፕሮፖዛል አይዘጋጅም ፕሮፖዛል አይዘጋጅም በኋላ ላይ ፋይናሊ ሜን የሆነው የሪሰርች ሪፖርት ላይ ኮንክሉዥን ይኖራል ነገር ግን ፕሮፖዛል ገና ነው ሮድ ማፕ ነው ካርታ ነው ኦር ፍኖተ ካርታ ነው መራመጃ መንገድ ነው ሶ መንገድ ላይ በቃ አይደመደምም እዚህ ላይ እንደርሳለን ተብሎ የሚደመደም አይነት ኦር እንደዚህ ይሆናል ተብሎ የሚደመደም አይነት ነገር አይደለም ራዘር ሮድ ማፕ ነው ሶ በዛ ሮድ ማፕ ተጉዘን ነው የምንደርሰው ማለት ነው ወደዛ ኮንክሉዥን ሶ ሪሰርች ፕሮፖዛል ላይ ሜኪንግ ኮንክሉዥን የራይቲንግ ኦፍ ሪሰርች ፕሮፖዛል ምን አለም ነው ፐርፐዝ አይደለም ኦኬ question number 59 a conflict that occur between two or more organization ሁለትና ከዛ በላይ በሆኑ ኦርጋናይዜሽን መካከል ኦከር የሚያደርግ ኮንፍሊክት ምን ብለን እንጠራዋለን ነው ኢንትራ ኦርጋናይዜሽናል ኢንተር ኦርጋናይዜሽናል ኢንትራ ግሩፕ ይለናል መልሱ ምን ይሆናል ቢቲዩ ማለት ኢንተር ማለት ነው ከዛ ምን ይላል two or more organization ሶ ምን ማለት ነው ኢንተር ኦርጋናይዜሽናል
ኮንፍሊክት ነው ማለት ኢንተርኦርጋናይዜሽናል ኮንፍሊክት ነው ሶ ቢትዊን ቱ ኦር ሞር ግሩፕ ቢሆን ኖሮ ምን ይሆን ነበር ኢንተር ግሩፕ ይሆን ነበር ቢትዊን ቱ ኦር ሞር ፐርሰን ቢሆን ነው ይሄ ኢንተር ፐርሰናል ተብሎ ይጠራ ነበር ማለት ነው then ደግሞ አሁን ቢትዊን ባይሆን ዊዝን ቢሆን ኖሮ ዊዝን ኦርጋናይዜሽን ቢሆን ኢንትራ ይሆን ነበር ዊዝን ግሩፕ ቢሆን ኖሮ ኢንትራ ግሩፕ ይሆን ነበር ዊዝን ፐርሰን ቢሆን ደግሞ ኢንትራ ፐርሰናል ይባል ነበር ማለት ነው ነገር ግን ቢትዊን ቱ ኦር ሞር ኦርጋናይዜሽን ስለሚለን ከሁለትና ከዛ በላይ በሆኑ ኦርጋናይዜሽኖች መካከል የሚደረግን ኮንፍሊክት ምን ብለን እንጠራዋለን ስንል ኢንተር ኦርጋናይዜሽናል ኮንፍሊክት ተብሎ ይጠራል ማለት ነው መልሱ ቢ ሆነ ማለት ነው በሪሶርስ ሊሆን ይችላል በተለያየ አይነት ምክንያት አንድ ካምፓኒ ከሌላ ካምፓኒ ጋር ምን ሊያደርግ ይችላል ኮንፍሊክት ውስጥ ሊገባ ይችላል ማለት ኮንፍሊክት ሊገባ ይችላል okay question number 60 one of the following is not an external pressure for change ነው የሚለን ለቼንጅ ኤክስተርናል ፕሬሸር ያልሆነው ከሚከተሉት ውስጥ ማንኛው ነው a market situation external ነው b inefficiency of existing system internal ነው c technology external ነው d social and political changes external ነው ጥያቄው እንደሚለን one of the following is not an external pressure ነው የሚለን በሌላ አባባል ኢንተርናሊ ሆኖ ፕሬሸር ከሚከተሉት ውስጥ ማን ነው የሚለና ውጫዊ ያልሆነው ማለት ውስጣዊ የሆነው ፕሬሸር ለቼንጅ ማን ነው ስንል መልሱ ምን ይሆናል ማለት ነው ቢ ባንድ ኤግዚስት ባደረገ ሲስተም ውስጥ ያለ ኢንኤፊሺየንሲ ምንድነው ማለት ነው ለቼንጅ ፕሬሸር ይሆናል ነው እሺ ለቼንጅ ፕሬሸር ይሆናል ሶ ኢንኤፊሺየንሲ ኢን አን ኤግዚስቲንግ ሲስተም ውስጥ ምን ተብሎ ማለት ነው ይሄ የኢንተርናል የሆነ ፕሬሸር ነው ማለት ነው ለለውጥ ያለ የኢንተርናል ፕሬሸር ነው ማለት ነው ሶ መልሱ ቢ ይሆናል መልሱ ቢ ይሆናል okay question number 61 identify the one that belongs to research design ውስጥ ከሚከተሉት ውስጥ ቢሎንግ የሚያደርገው ማን ነው ይላል ኳሊታቲቭ ሪሰርች ኤክስፕላናቶሪ ሪሰርች አፕላይድ ሪሰርች ዲዳክቲቭ ሪሰርች ይላል ሶ ኳሊታቲቭ ብለን የምንጠራው ዲዳክቲቭ ብለን የምንጠራቸው በዛት አፕሮቾች ናቸው አፕላይድ ተብሎ የሚጠራውም የአንድ የሪሰርች ታይፕ ነው የአንድ የሪሰርች አይነት ነው ታይፕ ነው ወላስ ኤክስፕላናቶሪ ብለን የምንጠራው ግን ዲዛይን ነው ኤክስፕላናቶሪ ተብሎ የሚጠራው ዲዛይን ነው ሶስት አይነት የሪሰርች ሶስት ከዛ በላይ የሚደርሱ አካባቢ የሪሰርች ዲዛይኖች አሉ ዲስክሪፕቲቭ ኤክስፕላናቶሪ ኤክስፕሎራቶሪ ተብሎ የሚጠሩ የዲዛይን አይነቶች አሉ የዲዛይን አይነቶች አሉ ያው ብዙ ጊዜ ለምዶብን ኳሊታቲቭ ዲዛይን ነው ኳንቲቲቭ ዲዛይን ነው ማለት እንችላለን ግን በሪሰርች ዲዛይን ደረጃ ሪሰርች ዲዛይን ተብሎ የሚጠራው either qualitative either descriptive or explanatory or exploratory ተብሎ ይጠራል ማለት ነው ሜቢ ኤክስፕላናቶሪ ሆኖ ኳንቲቲቭ አይነት አፕሮችን ተከትያለው ኳሊታቲቭ አይነት አፕሮቾችን ተከትያለው ልንል እንችላለን or deductive ነው ኢንዳክቲቭ ነው ልንል እንችላለን ኤክስፕላናቶሪ ዲዛይን ሆኖ እኮ ዲዛይኑ ለኔ ተከተልኩት ምንድነው ትላላችሁ ማለት ነው ዲዳክቲቭ ነው ትላላችሁ ዲዳክቲቭ ነው ከትልቅ ቲዮሪ ተነስተ ያንን ቲዮሪ ፕሩቭ ነው ያደረኩት ሶ ዲዳክት ያደረኩ ነው የመጣሁት ትላላችሁ or አይ ኤክስፕላናቶሪ ሊሆን ኤክስፕሎራቶሪ ከሆነ ደግሞ የተከተልኩት አፕሮች ኢንዳክቲቭ ነው ይችላል ኢንዳክቲቭ ነው ሶ አፕሮቾች ይኖራሉ ታይፖች ይኖራሉ ነገር ግን እንደ ዲዛይን ካሉት ውስጥ ኮንሲደር የሚደረገው ቢ ኤክስፕሎራቶሪ እስካሁን ኤክስፕላናቶሪ ያልኩ ነበር ያነበብኩት ግን ኤክስፕሎራቶሪ ብለን ተብሎ የሚነበው ኤክስፕሎራቶሪ ቢላ ያለ ኤክስፕሎራቶሪ ነው ሶ መልሱ የሚሆነው ማለት ነው ኤክስፕሎራቶሪ ነው ማለት ነው ኤክስፕሎራቶሪ ተብሎ የሚጠራው ነው ማለት ነው ምክንያቱም አንድ የዲዛይን አይነት ነው ኤክስፕሎራቶሪ ተብሎ የሚጠራው በብዛት ኳሊታቲቭ የሆኑ ጥናቶችን የምናከናውንበት ነው ከኒሜሪክ ወጣ ባለ መልኩ ያሉ ጥናቶች የሚሰሩበት የዲዛይን ነው የኤክስፕሎራቶሪ ዲዛይን ተብሎ የሚጠራው ሶ መልሱ ምን ይሆናል ማለት ነው ቢ ኤክስፕሎራቶሪ ተብሎ የሚጠራው ዲዛይን ነው ማለት ነው question number 62 one of the following is not an actor in industrial relation በኢንዱስትሪያል ሪሌሽን ውስጥ ምን ያልሆነው አክተር ያልሆነው ማንኛው ነው አክተር ያልሆነው ማንኛው ነው a labor union b the government c court d ቴክኖሎጂ ነው መልሱ ምን ማለት ነው ዲ ቴክኖሎጂ ነው ማለት ነው በሌበር ሪሌሽን በኢንዱስትሪያል ሪሌሽን ውስጥ ምን ያልሆነው አክተር ያልሆነው ማንኛው ነው ሶ ሌበር ዩኒየን ስንል አክተር ነው ገቨርንመንት ስንል አንዱ አክተር ነው ኮርት ብለን የምንጠራው ያኛው አክቲቭ የሆነ የኢንዱስትሪያል ሪሌሽን ውስጥ ያለ አክተር ሲሆን ቴክኖሎጂ ብለን የምንጠራው ግን ከኢንዱስትሪያል ሪሌሽን ጋር or ከሌበር ሪሌሽን ጋር የሚያያዝ አይነት ኮንሰርን የለውም ማለት የሚያያዝ አይነት ኮንሰርን የለውም question number 63 which of the following is not a psychological state demonstrated by the job characteristics model for satisfied employee so satisfied የሆነ አይነት ኤምፕሎይ ምን የሚያደርገው ፕሮሰስ የሚያደርገው ዲሞንስትሬት የሚያደርገው ሳይኮሎጂካሊ የሆነ ስቴት ከሚከተሉት ውስጥ ማንኛው ነው a withdrawal behavior b internal motivation c work performance d lower absenteeism ይላል so መልሱ ነው ማለት ነው a withdrawal behavior ምክንያቱም እንደሚለን ጠይቀው not a psychological state demonstrated by satisfied employee satisfied ባደረገ ኤምፕሎይ በጣም የረካ ሰራተኛ የዊዝድራል ቢሄቪየር አይኖርም ስራውን የመልቀቅ ምናምን ነገር አይኖርም ራዘር ኢንተርናል ሞቲቬሽን ይኖራል ወርክ ፐርፎርማንስ በጣም ቤተር ይሆናል ፕላስ ስራም የማርፈድ የመቅረት ቻንሱ ምን ያደርጋል ሎወር ይሆናል ሎወር ይሆናል ሶ የዚህ ጥያቄ መልስ የሚሆነው a withdrawal
behavior የሚለው ነው ማለት withdrawal behavior የሚለው ነው question number 64 the effectiveness of a leader could be influenced by how the followers behave and act so which one of the following the favorable and the desired behaviors of followers to the leader ነው so and leader የሊደሮች effectiveness determine የሚደረገው influence የሚደረገው ፎሎወሮቹ behave በሚያደርጉበት or ፎሎወሮቹ act በሚያደርጉበት መንገድ ነው act በሚያደርጉበት መንገድ ነው so በፎሎወሮች ዘንድ በጣም or በሊደሮች ዘንድ በጣም favorable የሚባለውና desired የሚባለው የፎሎወር behavior ከሚከተሉት ውስጥ ማንኛው ነው ማንኛው ነው able and unwilling unable and willing able and willing unable and unwilling ነው የሚለው so able ሆነው ካፓሲቲ ኖራቸው ስኪል ኖራቸው ነገር ግን ምን ሊሆን ይችላል unwilling ከሆኑ ይሄ ለሊደሮች ጥሩ አይሆንም ነው ፎሎወሮች unwilling ከሆኑ ለሊደር ጥሩ አይደለም ነው ምን አይደለም desired የሚደረግ አይነት ስቴት አይደለም unable ሆነው ምን ቢሆኑ willing ቢሆኑ ማለት will ለመርዳት will ሊኖራቸው ይችላል ነገር ግን ምን ከሆኑ unable ከሆኑ እሱ በተመሳሳይ መልኩ ለሊደሩ ምን የሚደረግ ነው ያለው ማለት favorable ያልሆነ ኤሌመንት ነው ማለት ነው able and ምን willing able ምናቸው ፕላስ ደግሞ willing ከሆነ ያ ደግሞ favorable and desired የሆነ አይነት behavior ነው ማለት ነው whereas unable unwilling የምንለው unable or unwilling ይሄ ደግሞ በጣም unfavorable የሚሆነው undesired የሆነ ማለት behavior ነው ማለት ነው so ለዚህ ጥያቄ መልሱ ምንድን ማለት ነው ሲ ነው ማለት ነው ምክንያቱም which of the following is the favorable and desired behavior ስለሚል favorable እና desired የሚባለው አይነት behavior able እና will መሆን ማለት able and will መሆን ነው question number 65 a process for determining customer requirements and translating them into the attributes that each functional units can understand and act on it ነው የሚለው so የከስተመር ሪኳየርመንትን ዲተርማይን አድርገን ዲተርማይን ካደረግን በኋላ ደግሞ ያንን ዲተርማይን ያደረግነውን አትሪቢዩት ወደ ፋንክሽናል ወደሆነ ዩኒት ትራንስሌት የማድረግን ሂደት ምን ተብሎ ይጠራል ነው ሶ ምን ተብሎ ይጠራል መሰላችሁ ኳሊቲ ፋንክሽን ዲፕሎይመንት ተብሎ ይጠራል መልሱ ሲ ላይ ያለው KFD ተብሎ ይጠራል here the voice of the customer ተብሎ ይጠራል የከስተመርን ቮይስ ማድረግ ኢንኮርፖሬት ማድረግ ማዳመጥ ለዛ ነው determining customer requirement then ምን እናደርጋለን we will translate those attributes into more functional units functional ወደሆነ ዩኒት ምን ይደረጋል ትራንስሌት የምናደርግበት ሂደት we call it quality function deployment KFD ተብሎ የሚጠራው house of quality ተብሎ ይጠራል house of quality ሌላኛው በኳሊቲ ፋንክሽን ዲፕሎይመንት ውስጥ ያለ አንድ ፓርት ነው አንድ ፓርት ነው ግን እንዳጠቃላይ እንደ ፕሮሰስ ኮንሲደር የሚደረገው ኳሊቲ ፋንክሽን ዲፕሎይመንት ተብሎ የሚጠራው ነው ማለት ነው ሶ እና ዲ መልስ አይሆንም በተመሳሳይ መልኩ ቢም መልስ አይሆንም ለዚህ ጥያቄ ትክክለኛ መልስ የሚሆነው ሲ ኳሊቲ ፋንክሽን ዲፕሎይመንት ነው ማለት ነው ኳሊቲ ፋንክሽን ዲፕሎይመንት ነው question number 66 the solution to the transportation problems with m row and n conclusion is feasible if the number of allocations are m times n b m plus n minus 1 c m plus n plus 1 d m plus n ይላል so ምን መሆን አለበት በትራንስፖርቴሽን ፕሮብለም ውስጥ አንድ ትራንስፖርቴሽን ፕሮብለም feasible ነው ማለት የምንችለው if the numbers of occupied cells ነው ምን የተደረጉት አሳይን የተደረጉበት or የዛ ትራንስፖርቴሽን አሳይን የተደረገበት number of occupied cell ከምን ጋር እኩል ሲሆን ነው ከነምበር ኦፍ ሮው ፕላስ ነምበርስ ኦፍ ኮለመን ማይነስ 1 አድርገን ከምናገኘው ውጤት ጋር እኩል ከሆነ ትራንስፖርቴሽን ፕሮብሌም ማለት ይችላል ፊዚብል ነው ማለት እንችላለን ፊዚብል ነው ማለት እንችላለን ፊዚብል ነው ማለት ይችላል ፎር ኤግዛምፕል አሁን ኦኩፓይድ ሲሉ 5 ቦታ ቢሆን 5 ቦታ ሳይን ቢደረግ ደን ደግሞ ያለን ኮለመን 3 ያለን ሮው 3 ከሆነ 3 ባይ 3 ከሆነ ሶ 3 ሲደመር 3 6 6 ቀነስ 1 ይመጣል 5 ይመጣል ማለት ነው ሶ m + n -1 5 ነው ነምበር ኦፍ ኦኩፓይድ ሴላችንም 5 ነው ሶ 5 ኢኳል ቱ 5 ይሆናል ሶ ሶሉሽናችን ምንድነው ማለት ነው ያ ትራንስፖርቴሽን ፕሮብሌማችን ፊዚብል ነው ማለት ነው ነገር ግን ምን ቢሆን መባለት ቢኖር ዲፈረንስ ቢኖር ያንን ኢንፊዚብል ይሆን አይት ነገር አለ ማለት ነው ሶ ፈርዘር ኦን አይት ስቴፖች ለሄድ ይችላል ማለት ነው ሶ የዚህ ጥያቄ መልሱ ምን ይሆናል b m + n - 1 የሚለው ለዚህ ጥያቄ መልስ ይሆናል ለዚህ ጥያቄ መልስ ይሆናል question number 67 which one of the following is not the characteristics of organization behavior so የኦርጋናይዜሽን behavior ምን ያለው ነው መገለጫ ያልሆነው ከሚከተሉት ውስጥ ማንኛው ነው ይላል a it focus on the three levels of analysis true ነው እሺ የኦርጋናይዜሽን behavior አንዱ መገለጫ ነው ምን ምንድናቸው ሌቭሎቹ ኢንዲቪጁዋል ሌቭል አለ የግሩፕ ሌቭል አለ ኦርጋናይዜሽን ሌቭል አለ ኦርጋናይዜሽን ሌቭል አለ እሺ ኢንዲቪጁዋል ሌቭል ላይ ከፐርሰናሊቲ ጋር ተያይዞ ያሉ ኮንሰርኖች ከፐርሰኖች ጋር ያሉ ኮንሰርኖች እነዚህ አይነት ዲስከስ እናደርጋቸው ነበር ወደ ግሩፕ ስንመጣ ወደ ቲም እንመጣለን ወደ እሺ ወደ ኮንፍሊክት ወደ ምናምን እያደገ ይመጣል ኦርጋናይዜሽን ሲሆን ደግሞ የኦርጋናይዜሽን ፖለቲክስ አለ ካልቸር አለ ምናምን ነገሮች ሶ ሶስት ሌቭሎች አሉት ይላል ይሄ ኮሬክት ናይት ስቴትመንት ነው b 6 to improve quality of life at work ነው የሚለው ከዛ ደግሞ
የሰዎችን ኳሊቲ ኦፍ ላይፍ በስራ ቦታ ላይ የሚኖር ኳሊቲ ኦፍ ላይፍን ኢምፕሩቭ ማድረግ ይፈልጋል ነው የሚለን። ይሄም ላኛው የኦርጋናይዜሽናል ቢሄቪየር ካራክተሪስቲክስ ነው። ሲ ኢግኖርስ ኦርጋናይዜሽናል ኤፌክቲቭነስ የሚለው ሲ የኦርጋናይዜሽናል ኤፌክቲቭነስን ምን ያደርጋል ኢግኖር ያደርጋል የሚለው ግን ይሄ የኦርጋናይዜሽናል ቢሄቪየር ምን አይደለም መገለጫ ባህሪ አይደለም ነው የሚለን አይደለም ነው። ሶ ዲ ኢትስ ዘ መልቲ ዲሲፕሊናሪ ኔቸር ነው የሚለው በኔቸር መልቲ ዲሲፕሊናሪ እና ይሄ ትሩ ነው። በውስጡ በጣም ብዙ ቢሄቪየራል ሳይንሶችን አብሮ የያዘ ነው። እሺ አብሮ የያዘ ነው። ሳይኮሎጂ አለ፣ ሶሺዮሎጂ አለ፣ ፖለቲካው አለ ምናምን ብዙ ነገሮች ምን ያደርጉበት ነው የተቀላቀሉበት አይነት ነው ማለት ነው። ኦርጋናይዜሽናል ቢሄቪየር ተብሎ የሚጠራው መልቲ ዲሲፕሊናሪ ነው። እሺ መልቲ ዲሲፕሊናሪ ነው። ሶ ኤ ቢ እና ዲ ስለ የኦርጋናይዜሽናል ቢሄቪየር ትክክለኛ አይነት ካራክተሪስቲክስ ሲሆኑ ሲ የኦርጋናይዜሽናል ቢሄቪየር ካራክተሪስቲክስ ያልሆነ ነው ማለት ነው። ሶ መልሱ ምን ይሆናል? ሲ ይሆናል ማለት ነው። መልሱ ሲ ይሆናል። ኦኬ ወደ ማኔጀራል ግሪድ እንመጣለን። ወደ ማኔጀራል ግሪድ ስንመጣ እንግዲህ ሁለት የግሪድ አይነቶቹ ታስክ ቤዝድ እና ኦር ታስክ ሴንተርድ እና ፒፐል ሴንተርድ የሚባል የሊደርሺፕ አይነት አለ። ዘንዛ ውስጥ ደግሞ ሚድል ሮድ ላይ ያለ ሊደር አለ። ሶ እነ ማኔጀራል ግሪድ ለሊደር አት ሚድል ኦፍ ሮድ ላይ የሚገኘው ኦር 5 ላይ የሚገኘው ካራክተራይዝ የሚደረገው ከሚከተሉት ውስጥ በማንኛው ነው ይለናል። ኤ ፎከስስ ኦል ዴር አቴንሽን ቱ ዘ ፕሮዳክሽን ሁሉንም አቴንሽናቸው ለፕሮዳክሽን በመስጠት ያማት ታስክ ኦሪየንትድ የሆነ ሊደር ነው ይለናል። አይደለም። ሲ ፎከስስ ቶታል አቴንሽን ኦን ኢምፕሎይ ዲዛየር ያማት ፒፕል ሴንተርድ ነው እያልን ነው። ይህም በተመሳሳይ መልኩ አይደለም። ዲ ዱ ኤ ሊትል ቱ ኢምፕሩቭ ናይዘር ሪሌሽንሺፕ ኖር ፕሮዳክሽን የሚለን ምን ያደርግም ነው ዱ ኤ ሊትል ኢምፕሩቭ ሊትል የሆነ አይነት ኢምፕሩቭ ነው የሚያደርገው ምን ለማድረግ ናይዘር ሪሌሽንሺፖችን ኖር አይ ሚን ፕሮዳክሽን ያማት ታስክ ሴንተርድም ለመሆን ፒፕል ሴንተርድም ለመሆን ያለው ኢምፕሩቭመንት ሊትል ነው ይለናል። ይሄም በተመሳሳይ መልኩ ፎልስ ነው። ራዘር መልሱ እንደሚሆን ማለት ነው ቢ ባላንስድ ኤንድ ኮምፕሮማይዝ ይሆናል ማለት ነው። ሶ ሚድል ሮድ ላይ ያለው ኦልሞስት ባላንስድ ያደርግ ነው ከምን ከታስክ ሴንተርድም ከፒፕል ሴንተርድም ይሲ ከሪሌሽንሺፕም ከፕሮዳክሽንም ምን ያደርጋል ማለት ነው ኮምፕሮማይዝ አድርጎ ባላንስ አድርጎ የያዘ ሊደር ነው ማለት ነው። ምን ላይ ያለው ሚድል ኦፍ ሮድ ላይ ኦር 5 ተብሎ የሚጠራው የማኔጀራል ግሪድ ላይ ያለው ማለት ነው። ብሮዝ አድርጋችሁ በደንብ ማየት ትችላላችሁ። እሺ ማኔጀራል ግሪድ ብትሉ ያመጣላችኋል። እዛ ላይ በደንብ ማየት ትችላላችሁ። ኦኬ ኬሽን ነምበር 69 ዩዚንግ ዘ ፔሲሚስቲክ ክራይቴሪያ which alternative the decision makers will choose ነው የሚለን። ፔሲሚስቲክ በሆነ ክራይቴሪያ ከሚከተሉት የዲሲሽን ሜከሩ ማንኛው ነው የሚመርጠው ይላል። እንግዲህ ይሄ አሁን እየሰራው ያለሁት ጥያቄ ከሰዓት የተፈተኑት ጥያቄ ነው። እዚህ ከሰዓት የተፈተኑት ጥያቄ ነው። ጠዋት ላይ ይሄው ስቴት ኦፍ ኔቸር መጥቶ ነገር ግን ጥያቄው በምን እንደተጠየቁት ኦፕቲሚስቲክ በሆነ አይነት ክራይቴሪያ ነው። እዚህ መለስ ብላችሁ ማየት ትችላላችሁ። ቪዲዮዎቹ ላይ መለስ ብላችሁ ማየት ትችላላችሁ። ቪዲዮዎቹ ላይ ይሄ ጥያቄ ኦልሞስት ይሄ አፍተርኑን የተፈተኑት ጥያቄ ነው። አፍተርኑን የተፈተኑት ጥያቄ ነው። ሶ ጠዋት ላይ ሲፈተኑት በኦፕቲሚስቲክ ነበር የተጠየቁት። ወይራስ ከሰዓት ደግሞ ያለው ፈተና ላይ በመድረው በፔሲሚስቲክ አይነት ነው የተጠየቀው ማለት ነው። በፔሲሚስቲክ አይነት ነው የተጠየቀው። ሶ ኦፕቲሚስቲክ ሲሆን ወስደን የነበረው ዳታ ምን አይነት ዳታ ነበረ? ከስትራቴጂዎች ውስጥ በጣም ሃይስት ፖይንት ስኮር ያላቸው ምን አድርገን ነበረ? ወስደን ነበረ። ሃይስት ፖይንት ስኮር ያለባቸውን ዳታዎች ወስደን ነበረ። ይሄ እንግዲህ አሁን እዚህ ውስጥ ያለው የፔይ ኦፍ ማትሪክሱ የፕሮፊት ፔይ ኦፍ ማትሪክስ ከሆነ ብለን እዚህ የፕሮፊት ፔይ ኦፍ ማትሪክስ ከሆነ ብለን ነው እንጂ ኮስት ከሆነ ታሪኩ ሌላ ነው የሚሆነው። ነገር ግን የፕሮፊት ፔይ ኦፍ ከሆነ በፔሲሚስቲክ ክራይቴሪያዎች ውስጥ ሰሌክት የምናደርገው የኦር ሜክ የምናደርገው ዲሲሽን ማንኛው ነው ስንል ኤስ 3 ነው ማለት ነው። ስትራቴጂ 3 ነው ማለት ነው። ምክንያቱም ስትራቴጂ 3 ኦልሞስት የፖይንት ስኮር ናይታችሁ ከሆነ 150,000 0 300,000 ነው። ሶ ሶስቱም ኤሪያ ላይ ምን ያደርግ ነው ማለት ነው። በሶስቱም ቦታ ያነሰ ስትራቴጂ ነው ማለት ነው። ያነሰ ስትራቴጂ ነው። ሶ በፔሲሚስቲክ ክራይቴሪያ ስትራቴጂ 3 ምን ይደረጋል ማለት ነው? ሰሌክት ይደረጋል። ኬሽን ነምበር 17 if you decide to own a business alone what advantage could you expect ነው የሚለን። አንድን ቢዝነስ ብቻችሁን ብታደርጉ ኦውን ብታደርጉ ምን አይነት አድቫንቴጅ ምን ታደርጋላችሁ? ኤክስፔክት ታደርጋላችሁ ነው የሚለን። ኤክስፔክት ታደርጋላችሁ። ኤ ዲሌይስ ኢን ዲሲሽን ሜኪንግ ላይ ዲሌይ ይኖራል። ፎልስ ነው። ምክንያቱም እናንተ ብቻችሁን ከሆነ ምን የምታደርጉት ኦውን የምታደርጉት ዲሌዮች አይኖርም። ቢሲ መጓተቶች አይኖርም። ቢ ፕሮፊት ዊል ቢ ሼርድ አሞንግ ኦነርስ በኦነሮች መካከል ፕሮፊት ይደረጋል ሼር ይደረጋል ይላል። ይሄም ሮንግ ነው። ምክንያቱም ሶል ከሆነ አሎን ከሆነ ሼር የምናደርገው ምን አይኖርም? ፕሮፊት አይኖርም። ብቻችን ነው የምናደርገው። ያንን ፕሮፊት የምናጠመው ነው ኦር የምንወስደው። ሲ ኮምፕሌክስ ላይሰንሲንግ ኤንድ ሬጅስትሬሽን ፕሮሰስ ነው። ኮምፕሌክስ ዩኒት ላይሰንሲንግ እና ኮምፕሌክስ የሆነ የሬጅስትሬሽን ፕሮሰስ አለ ይለናል። ይሄም ፎልስ ነው። ምክንያቱም አንድ ቢዝነስ አሎን ራን የምናደርገው ከሆነ የላይሰንሲንግ የሬጅስትሬሽን ፕሮሰስ አይኖርም። ራዘር ፓርትነር ሲሆን ኮርፖሬሽን ሲሆን ምናምን ሲሆን የዛኔ ምን ያደርጋል? ኮምፕሌክስ የሆነ አይነት ሬጅስትሬሽን ኮምፕሌክስ ዩኒት ላይሰንሲንግ ይኖራል። ነገር ግን አሎን ፐርፎርም ለሚደረግ ቢዝነስ ግን ኮምፕሌክስ ዩኒት ላይሰንሲንግ እና ሬጅስትሬሽን አይኖርም። ሶ ምንድነው ኤክስፔክት የምታደርጉ ስንል ዲ ላይ እንመጣለን ማለት ነው። ኢዚ ቱ ዩዝ ፋሚሊ ሌበር ቺፕሊ ነው የሚለን። የቤተሰብ ሌበሮችን ቺፕሊ ማድረግ ይቻላል መጠቀም
እንችላለን እሺ አሉን የምናከናውነው ከሆነ ቤተሰብ ካለን ቤተሰብ ያሉን የቤተሰብ ላይብረሪዎች ቺፕሊ ማድረግ ይቻላል ዩቲላይዝ ማድረግ እንችላለን ዩቲላይዝ ማድረግ ይቻላል ሶ ኤክስፔክት እናደርግ የምንችለው አድቫንቴጅ ይሄ ነው ማለት ነው ሶ መልሱ ምን ይሆናል ዲ ይሆናል ማለት ነው መልሱ ዲ ይሆናል question number 71 question number 71 so the first steps in staffing processes involves the human resource planning and the human resource planning begins with ነው የሚለው so በስታፊንግ ፕሮሰስ የመጀመሪያው human resource planning ተብሎ ይጠራል human resource planning ደግሞ ምን አድርጎ ነው የሚጀምረው ነው ምን አድርጎ ነው የሚጀምረው ጆብ ዲዛይን አድርጎ ጆብ አናሊሲስ ሰርቶ ጆብ ሮቴሽን ሰርቶ ወይስ ጆብ ስፔሲፊኬሽን ሰርቶ ነው so ዲ እና ሲ መልስ አይሆንም either A or B ነው የሚሆኑት ከኤ እና ከቢ ስንመለከት ደግሞ ለዚህ ጥያቄ human resource planning ታስኩን የሚጀምረው ስራውን የሚጀምረው በማድረግ ማለት ነው ጆብን አናላይዝ በማድረግ ነው ማለት ነው አናላይዝ በማድረግ ነው አናላይዝ ከተደረገ በኋላ ነው ዲዛይን የሚደረገው አናሊሲስ አሰስመንት ሜክ የምናደርግበት በተቻለ መጠን ብሮዝ የምናደርግበት ጉግል የምናደርግበት አይነት ነው ጆብ አናሊሲስ ተብሎ የሚጠራው ሶ ጆብ አናሊሲስ በሂውማን ሪሶርስ ፕላኒንግ ውስጥ የመጀመሪያው ስቴፕ ነው ማለት ነው የመጀመሪያው አክቲቪቲ ነው ማለት ነው ከጆብ አናሊሲስ በመቀጠል ወደ ጆብ ዲዛይን ይላል ማለት ነው ከዛ ወደ ጆብ ስፔሲፊኬሽን እየተባለ ይቀጥላል ማለት ነው ስለዚህ ጥያቄ መልስ የሚሆነው ቢ ጆብ አናሊሲስ ማለት ነው ቢ ጆብ አናሊሲስ ይሆናል ማለት ነው በዚህ መልክ እንሰራለን question number 72 a bond that mature in a 6 year has a par value of $1,000 $1,000 ቢሆን and an annual coupon payments of 80 and the market interest rate is 9% what is its price ነው ፕራይሱ ምን ይሆናል ነው ብለን so bond ፕራይሱን ነው የተጠየቅነው price of bond እሱን እንግዲህ ሜክ እናደርጋለን so እሱን ሜክ ስናደርግ የኩፖን ፔመንቱን ሲባዛ present value of annuity times KDN አድርገን plus the maturity of present values of annuity times n አድርገን ነው ሜክ የምናደርገው እንግዲህ እንዳጋጣሚ ሆኖ መጨረሻ ላይ ያገኘው ጥያቄ ስለሆነ እንትኑን ሙሉ ካልኩሌሽኑን ሞተጨሬ ስላያስኩት በዚህ ላይ ዲስፕሌይ አደረኩላችሁ ኦር ኮሜንት ሴክሽን ላይ እንዴት እንደምትሰሩ አሳያችኋለሁ እሺ ሙሉን ፎርሙላውን እዛ ላይ ጽፍላችኋለሁ እንዴት ሰብስቲት አድርጋችሁ እንደምትሰሩ አሳያችኋለሁ መልሱ ግን መጨረሻ ላይ 955.14 ይመጣል ማለት ነው መልሱ 955.14 ይመጣል ያ ማለት ኩፖን ኦልሞስት ያ ኩፖን ፔመንቱ ታይምስ ፕሬዘንት ቫልዩ ኦፍ አኒቲ አድርገን የምናገኘውና ከዛ ፕላስ ማቹሪቲ አድርገን ደግሞ ፕሬዘንት ቫልዩ ኦፍ አኒቲ ታይምስ KDN አድርገን የምናገኘው ውጤት ላይ የብቻቸው 358.87 እና 596.267 ይመጣሉ ኮሜንት ሴክሽን ላይ አስቀምጥላችኋለሁ ፎርሙላውን በዛ መልኩ ሜክ አድርገን ነው መጨረሻ ላይ ስንደምረው ኦልሞስት መልሱ ወደ ቢ አካባቢ የቀረበ ውጤት ይመጣል ማለት ነው ሶ የዚህ ጥያቄ መልሱ ይሄን ማለት ነው የዚህ ጥያቄ መልሱ ይሄን ይመስላል እንግዲህ የ2015 ዓመተ ምህረት የማኔጅመንት ተመራቂ ተማሪዎች ከሰዓት ሴሽን ላይ የተፈተኑ ተማሪዎች የተፈተኑት የኤግዚት ኤግዛም ይሄን ይመስላል ያገኟቸው ጥያቄዎች ይሄን ያክል ስለሆነ ነው እሺ ሌሎች ጥያቄ ካገኘሁኝ በእንግዲህ ሶስተኛ ክፍል ሰራላችኋለሁ ኦልሞስት 72 ጥያቄ ማለት ወደ 28 አካባቢ ደስ ጥያቄዎች አሉ ከዛ ውስጥ ሁለት ጥያቄዎች ጧትም ከሰዓትም የተደገሙ ጥያቄዎች አሉ ሶ 26 አካባቢ ደስ ጥያቄዎች ናቸው የሚቀሩት ማለት ነው እነዛን ጥያቄዎች እንግዲህ ካገኘሁኝ አፈላልጌ እሰራላችኋለሁ ኦልሞስት ማግኘት የቻልኩት ጥያቄዎች እነዚህም ብቻ ስለሆኑ ለጊዜው ዛሬ እዚህ ላይ ይበቃናል ጥያቄዎች እንደነገርኳችሁ ካገኘሁኝ ወይንም ደግሞ ያላችሁ ተማሪዎች ካላችሁ ኮሜንት ሴክሽን ላይ ጻፉልኝ ኦር ቴሌግራም አካውንት ኦር ከስር ሊንክ አስቀምጥላችኋለሁ እዛ ሊንክ ላይ ድሮፕ አድርጉልኝ ሜቢ ፓርት 3 ፕሪፔር አድርጋለሁ ለጊዜው ግን ያገኟቸው ጥያቄዎች ይሄን ይመስላሉ ሶ እሱ ነው እንግዲህ ዲስከስ ስናደርግ የነበረው ስለተከታተላችሁኝ ከልብ አመሰግናለሁ በተቻለ መጠን ይሄ ቪዲዮ ብዙዎች ጋር እንዲዳረስ ላይክ ማድረጋችሁን ሼር ማድረጋችሁን እንዳትረሱ ለብዙዎች አጋሩልኝ መልካም ጊዜ መልካም ቆይታ እንግዲህ በቅርብ ፈተና የምትፈተኑ መልካም እድል እመኝላችኋለሁ መልካም ጊዜ